ክሪቲሳይዝ እያደረክ ነበር ስገባ እንደዛ ሆነ ስትናገር ነው ከስሮኝ የሰባው ክሪቲሳይዝ ምንድነው የምትፈልገው ፍላጎት ምንድነው ስለ ወርድ ኦፍ ፌዝ እና ፕሮስፐሪቲ ጋስፕል ምንድነው ፍላጎት ምን እንድናደርጋቸው ነው የምትፈልገው እንድናዝላቸው ነው የምትፈልገው ኮምፕሮማይዝ እንድናደርግ ነው የምትፈልገው ምንድነው ፍላጎት እንደዚህ አይነት ሙግት አለ ፍርዱ ለእግዚአብሔር ይሁን ለእግዚአብሔር ካልሆነ ምንድነው የሚሆነው በቃ የሆነ ሰው ሁሉ ላናምን ነው እኔን ራሱ ላታምኑ ነው ማለት ነው ሀኒቾ ስራ እየሰራሽ ካልሆነ በስተቀር በስነ ስርዓት ነው የተናገርኩት ሰዎቹ አክቹአሊ የጸጋ ልጅ ነን እያሉ ነው አክቹአሊ ለምን በመንፈስ ቅዱስ ተሞልተን የመንፈስ ፍሬ ያለን እያሉ ነው የፕሪቺንግ ላይ የተነገሩ ይሄ አጋኖችን ነው እየሰማሽ ያለሽው እንጂ አምላክ ነን የሚል የለም ከነታ ግን ሊትል ጋድስ የሚል አለ ዛላ አልስማማውም ይሄንን ደግሞ እድል ተሰጥቶን እንትን ማድረግ አለብን ቻሌንጅ ማድረግ አለብን ስለዚህ ምን እያልኩ ነው ያለሁት የሆኑ ሰዎችን ክርስቲያን አይደሉም ስንል እንደተማረ ሰው ክርስቲያን እንዳልሆነ የሚያሳይ ፔፐር ያስፈልገናል ማለት ፒር ሪቪውድ የሆነ በእኛ ስኮላሮች የተጻፈ ማካርከር በእነዚህ ሰዎች ላይ የጻፈው ነገር አፖሎጀቲክስ ነው አፖሎጀቲክስ ደግሞ ያው አፖሎጀቲክስ ነው አፖሎጀቲክስ ማለት እቅበተ እምነት ማለት ነው ምን ፑሽ ታደርጋለህ ምንም እኮ የሚጨመር ነገር የለም ምን by the way እኔ am the most stable person in protestantism the most stable person ነኝ ምክንያቱም I don't anyways just forget that እና ፔንቴ መሆን ኦርቶዶክስ መሆን ኢሹ አይደለም እዚህ ውስጥ ስለዚህ ወገኖች ሰምታችኋል ማስረጃ የለም ወንድሜ አይደለም ሲል ያለ ማስረጃ ነው ያወራሉት እንኳንልም ብለዋል አሁን ጥያቄው ምን መሰለሽ አለሽ ጥያቄው እንችላለን ያለን ሰው እንዴት ነው የምትችለው ብለህ ስትጠይቀው ሲልበተበት ታያለ ስለዚህ ተሳስቷል ዋናው ደግሞ የኢንዲቪጁዋል አሰርሽን አይደለም ያያዋለሁት እኔ ኢንዲቪጁዋል ሳይሆን በአጠቃላይ ስለ ጸጋ ልጅነትና ስለ ባህሪ ልጅነት በስነ ስርዓት ዋን ባይ ዋን ዲስከስ እያደረግኩ ቼክ አድርጌያለሁ አንተ ማነህ እንዲህ የምታረግ ካልክ እኔ ይሄን ይመስላል ፔፐር የለም ዝም ብሎ ወሬ እንደሆነ አይታችኋል የገባም ሰው የለም ሊኖርም አይችልም በአሮጋንስ አይደለም አይ ሪስፔክት ኤቭሪባዲ ትላንትና ኢየሱስ ራሱ ምስክር ነው ምናልባት ቀድም አይቼዋለሁ ማውራት እስኪፈልግ ድረስ ነው ያወራው ግን የሆነ ሰው ወንድሜ አይደለም ለማለት እኔ ማስረጃ እፈልጋለሁ ማስረጃ ይሄ ማስረጃ ደግሞ ይኸው እዚህ ጋር እኮ ተሳስቷል ሳይሆን ቆይ እሰጣችኋለሁ ሶሪ እዚህ ጋር ተሳስቷል ሳይሆን መሆን ያለበት ፒር ሪቪውድ የሆነ ሚስኮት ሳይደረጉ ይኸው ኬኔታ ግን እንደዚህ ሲል ሚስኮት ሳይደረግ እንደዚህ ማለት ነው የሚል ፒር ሪቪውድ የሆነ ፔፐር አለ የለም ከሌለ ዌልካም ቱ ዘ ክለብ አላግባብ ነው ሚስ ሪፕሬዘንት ያደረጋችኋቸው እንደዛ ነው ታንክ ዩ ቤሪያ መከተል ትችላለህ አይ ቲንክ መሳይ ቀርማል መሰለኝ አንድ በማለት ግን ያው ችግር የለም ሁለታችሁ ማውራት ትችላላችሁ እሺ መሳይ ይቀጥል እሺ ታንክ ዩ ቤሪያ እንግዲህ ዶክተር ዳኒ እኔም እንኳን ካንተ ሳይነኝ ያለሁት እዚህ ጉዳይ ላይ አይ ቲንክ ሌላ ወንድማችን ደሱም ካንተ ጋር ነው ኃይሉ ዮሐንስ እንግዲህ የጸጋ ልጅነትን እንደሚያምን ከ600 ሰዎች ፊት ለፊት ተናግሯል እንግዲህ መስቀለኛ ጥያቄ ተጠይቆ ክሮስ ኤግዛሚኔሽን ተደርጎ ካለማወቅ ሊሆን ይችላል የሚናገረው እንጂ እሱ ራሱ እያለ ያለው ይሄ ምንድነው የእግዚአብሔር ልጆች እንድትሆኑ አይደል ዮሐንስ ወንጌል ምዕራፍ 1 ላይ ክርስቶስ መጣና ለተቀበሉት ሁሉ ግን በስሙ ለሚያምኑት የሚለውን ቁጥር እናውቀዋለን ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው የሚለውን ኃይለ ዮሐንስ እሱን ይወስደውና እኔም እንደዛው አባቴ እግዚአብሔር ነው ከአባቴ እግዚአብሔርም ልክኛ ልጆች ሆነን ከአባቶቻችንና ከእናቶቻችን የምንወስደው ባህሪያት እንዳሉ ሁሉ እኔም ከእግዚአብሔር የወሰድኩት ባህሪ አለኝ የባህሪ ልጅ ነኝ ብሎ ሲያወራ ግን አያውቀውም ተርሚኖሎጂውን ስላላወቀው ያንን ነገር እንዲያጠራው ዶክተር ዳኒ እንግዲህ ተጠየቀው ስለዚህ እግዚአብሔር ሁሉ ቦታ የሚገኝ ነው ሁሉን የሚያውቅ ነው ዘላለማዊ ነው አይደል ኦሚኒሰንት ኦምኒፕሬዘንት ኦምኒቤኔቮለንት
ይሄንን ባህሪ የእግዚአብሔር ልጅ እንደመሆን መጠን ወንድማችን ኃይለ ዮሐንስ እኔ የእግዚአብሔር ልጅ ነኝ እንደ ኒቆዲሞስ ዳግም ተወልጃለሁ ካልክ እንደ የእግዚአብሔር እንግዲህ አባት እግዚአብሔር ከሆነ ከአባት የምትወስዳቸው ባህሪያት ይኖራሉ። ከዛ ባህሪያት ውስጥ አባትክ እንግዲህ ለንግግሩ ነው ይሄን እያልክ ያለሁት አባትክ እግዚአብሔር ዘላለማዊ ነው። ስለዚህ አንተ ዘላለማዊ ነው ብሎ ሲጠይቅ አይደለውም አባት እግዚአብሔር ሰማይና ምድርን ፈጥሯል ተብሎ እንግዲህ ኦሪት ዘፍጥረት ላይ ተጽፏል። የኛም አባት ነው ብለን እናምናለን። እግዚአብሔር እኛም አዶፕትድ ሰነን ብለን እኛ ወንጌላን እናምናለን አይደል? ስለዚህ አባት እግዚአብሔር አሁንም ኃይለ ዮሐንስ ተጠየቀ። አባት እግዚአብሔር በሁሉ ቦታ የሚገኝ ነው፣ በሁሉ ጊዜያት ውስጥ ያለ ነው፣ በሁሉ ዘመናት ውስጥ ያለ ነው። አንተ እንደዛው ኦምኒ ፕሬዘንት ነህ እንደዛ ነው እያልክ ያለው ሲባል አይ እንደዛ እያልኩ አይደለሁም አለ። አሁንም ይሄን ከ600 ፊት እንግዲህ ያለው ነገር ከሆነ ኃይለ ዮሐንስ ስለማያውቀው ነው ተርሚኖሎጂውን እንጂ እኔም የጸጋ ልጅ ነኝ እያለ ነው። እኔም በእግዚአብሔር የእግዚአብሔር ኮሚኒኬብል እግዚአብሔር የሚያስተላልፋቸው ባህሪያት አሉ አይደለ? ቅድስና፣ ፍቅር፣ ብርሃን። ለምሳሌ ኢየሱስ ክርስቶስ የዓለም ብርሃን ነው ይላል አይደለ? እኛ ደግሞ ክርስቶስ ስንሆን የእሱ ብርሃን በእኛ ውስጥ ያብራና እኛም ብርሃን እንሆናለን ነገር ነው እንጂ እኔ እንደ ክርስቶስ ብርሃን ነኝ፣ እኔ እንደ እግዚአብሔር ሁሉ ቦታ መገኝ ነኝ፣ እኔ የሁሉ ነገር ፈጣሪ ነኝ እያለ አይደለም። ዶክተር ዳኒ እንደዚህ ክሮስ ኤግዛምን ማድረግ ጥሩ ነው። ምክንያቱም አንዳንድ ሰዎች ሲያስተምሩ አያውቁትም የሚጠቀሙትን ተርሚኖሎጂ ስነ መለኮት ስላላጠኑ። ስለዚህ እሱ ኦል ዲስ ታይም ላይ የሁሉ ዓመታት እያለ የነበረው እኔ ኦምኒ ፕሬዘንት ኦምኒሰንት እኔ አምላክ ነኝ ወር አምልኩኝ ነገር ሳይሆን እያለ የነበረው እኔ የእግዚአብሔር ልጅ ነኝ እንደ ኒቆዲሞስ ዳግም ተወልጃለሁ እንደዛ ልጅ ስለሆንኩ የአባቴ ባህሪ የሚለው ነገር የአባቴን ባህሪ ወስጃለሁ የአባቴን ባህሪ አንጸባርቃለሁ አይነት ነገር ንግግሩ አቅም ግን ስለ መለኮትን አይ ቲንክ እውነተኛም ሲጠይቀው አንዳንድ ፋንክሽናል ኪኖሲስ ምናምን እያለ ሲጠይቀው ማስታወሳለሁ ትናንትናና አልገባውም ነበረ። ወንድማችን ኃይለ ዮሐንስ ጥሩ ይናገራል፣ ጸባዩ ደስ ይላል፣ ግን በዚህ ሊወቀስ አይችልም። እንግዲህ ተጠይቋል ከ600 ሰው ፊት ለፊት ኢንኮሚኒካብል የሆኑ የእግዚአብሔር ባህሪያትን እግዚአብሔር አምላክ ነው ማለት እግዚአብሔር ፈጣሪ ነው እኛ ፍጡራን ነን የሚለውን ዲስቲንክሽን በሰበረ ሁኔታ አይደለም ኃይለ ዮሐንስ እኔ የእግዚአብሔር ልጅ ነኝና ከእግዚአብሔር የወሰድኩት ባህሪያት አሉ የሚለውን ነገር በዛ ደረጃ እንዳልሆነ ወይ እንግዲህ የተቆረጡ ቪዲዮዎች አሉ ወይ ሲያስረዳና ሰው ሲናገር ሁላችሁ ማስተማሪያ አትሁኑ ተሳሳታላችሁ ነገር መሳይ ላቋርጥ ሳይሆን በአፉ ብሏል። ግን በአፉ ሲል አሁን አስተውለ መልስ ኦምኒዎችን ነህ ወይ ስለ አይደለሁም ብሎ ደጋግሞ አስሩንም ብሏል እና ቀጥል። ያ ቴንክ ዩ ሶ ኤኒዌይስ በአፉ ብሏል። የተቆረጡ ቪዲዮዎች አሉ ምናምንና እውነት ነው። ማንም ሰው መጀመሪያ ሲሰማው እዛው እንደወረደው እንትን ሲል ግን ሁላችሁ አስተማሪዎች አትሁኑ ምክንያቱም ማይሳሳት ሰው የለም ይላል አይደለ? ያዕቆብ መሰለኝ አንድ ቦታ ላይ ሁላችን እንሳሳታለን ነው። ስለዚህ ሲጠየቅ ግን ሲፋቅ በመጨረሻ ምን ሆኖ እንትን አለ እኔ የጸጋ ልጅ ነኝ። አያውቀውም ራሱ የጸጋ ልጅ ምን እንደሆነ ማለት ወንድማችን ትንሽ ጎበዝ አስተማሪ ነው፣ ጥሩ ንግግር አለው፣ ግን ማናውቀው ነገር አለ እና ሜቢ እሱ ሜቢ እናስተምሮ እንችላለን። አየህ ምን እያልክ መሰለ ይሄን ሁሉ ጊዜ እኔ የጸጋ ልጅ ነኝ እያልክ ነው። የባህሪ ልጅ ስትል ግን ክርስቶስ ኢየሱስ ነው የባህሪ ልጅ የምንልበት። ክርስቶስ ኢንኮሚኒካብል የሆኑት የእግዚአብሔር ባህሪያትን ሁሉ ቦታ መገኘት ኦምኒሰንት፣ ኦምኒፕሬዘንስ፣ ኦምኒ ቤኔቮለንስ ወዘተ የሚባሉትን ሁሉ ይይዛል። አንተ ግን የእግዚአብሔር ልጅ ነኝ ስትል ጥሩ ነው። ዳግም ተወልጃለሁ ስትል ጥሩ ነው። ዳግም እንደተወለድክ የእግዚአብሔር ልጅ ስልጣን እንደተሰጠው ሁሉ ግን እንደ ልጅነትህ ከአባት እግዚአብሔር አባት ከሆነ ማለት የምትወርሰው ነገሮች የእሱን ቅድስና የእሱን ፍቅር እንዲህ አይነት ኮሚኒካብል የሆኑ የእሱን እውነትን መውደድ እውነተኛነት ወዘተ የሚሉትን ነገሮች በመንፈስ ቅዱስ ፍሬ እንደ ልጅነትህ ታገኛለህ። እሱን እያልክ ነው፣ ግን በጠራ ቋንቋ እና ጥሩ በሆነ ግልጽ በሆነ መንገድ ለምታስተምረው ሰው አቅርብ ነገር ወደሚል ነገር ነው። ከ600 ፊት ለፊት ሰው ክሮስ ኤግዛምን ተደርጎ ይሄን አልፏል ማለት ነው። ስለዚህ እኛ ካውንስል ከሆነን ኤክስኮሚኒኬት ለማድረግ እንግዲህ አለ በካቶሊክ ቤተ እምነት ውስጥ በ19ኛው ክፍለ ዘመን እንደዛ ተጠርተን ከሆነ ዶክተር ዳኒ መጥቶ ጥያቄዎቹን ሰጠው ያንን ጥያቄዎች። ስለዚህ በዚህ ጉዳይ ሊነቀፍ አይችልም ማለት ነው። ስለዚህ እኔ አምላክ ነኝ እያለ ሳይሆን እኔ የእግዚአብሔር ልጅ ስለሆንኩ የምወስዳቸው ባህሪያት አሉ ብሎ የባህሪ ልጅ ነኝ ሲል ሳያውቀው ለካ የባህሪ የሚለውን ተርሚኖሎጂ አላወቀውም። እሱ እያለ ያለው ለካ እኔ የጸጋ ልጅ ነኝ፣ ስለዚህ የእግዚአብሔርን ቅድስናና ፍቅር ብርሃን ነው የወሰድኩት እንጂ
የእግዚአብሔርን ሁሉን ፈጣሪነት፣ ሁሉ ቦታ መገኘትን፣ ሁሉን ማወቅን፣ አሳይቲ ወዘተ የሚለውን ነገር እሱን ክሌም አላደርግም ብሎ ተናግሯል 600 ፊት ለፊት። ስለዚህ በዛ ልንወቅሱ አንችልም። ስለዚህ እዛ ላይ ነው አልፏል ወንድማችን ኃይለ ዮሐንስ ብለን እንዘጓለን። ከዛ እንቀጥላለን ወደ ሰንሺፑ ዘላለማዊ ልጅነቱ ላይ። እዛ ላይ ደግሞ እዛ ላይ የወጣ ነገር ተናግሯል። አይ ቲንክ ዶክተር ዳኒ ፊት ለፊት እዛ ላይ በዛ እንኳን ትንሽ የተለየ ክርስቶሳዊ አስተምሮ ነው ያለ ብለን እዛው ላይ ደግሞ እንግዲህ ምቀርቡት ልታስተምሩ ትችላላችሁ። ግን ቤት ሲከፈት አሁን በኃይለ ዮሐንስ ስም ቤት ሲከፈት የባህሪ ልጅ ነኝ እኔ ሁሉን ፈጥራለሁ እኔ አምላክ ነኝ ብሎ ምናምን ሰው ካሁን ወዲያ ቤት ቢከፍት ትክክል ሐሰት ይሆናል ማለት ነው። ምክንያቱም ክሮስ ኤግዛምን ተደርጎ የሚያውቀውን ቃል ያላወቀውን የስነ መለኮት ቃል ባህሪ ልጅ እያለ እየተጠቀመ እና ዝም ብሎ ሲሰብክ ሲያወራ የሚያደርገውን ነገር ቆርጠን አይተነው አምሹር እኔ ሲባልም እኔ እንዴት ነው አንድ ሰው እኔ ሁሉ ቦታ መገኝ ፈጣሪ ነኝ ብሎ ያምናልም ራሱ ብዬ መጀመሪያ በራሱ አላምንም ነበር ከመጀመሪያው። እና ሜቢ የንግግር ነገር ይሆናል እና ይሄ ከንግግር ውጪ ሌላ ነገር ኃይለ ዮሐንስ ተናገረ ብሎ ካሁን ወዲያ ስለሱ አጀንዳ መናገር ጥሩ አይመስለኝም። በቃ እሱ ኢንኮሙኒካብል የሆኑትን የእግዚአብሔር ባህሪያት የሉኝም፣ ኮሙኒካብል የሆኑ የእግዚአብሔር ባህሪያት ግን እንደ ልጅነት ወርሼዋለሁ ኢንሄሪት አድርጌዋለሁ ብሎ ነው የሚያምነው። በዛ እንዝጋው ለማለት ነው። ቴንክ ዩ በሪያ። እሺ ቴንክ ዩ። ለማሳጠር ያክል ቤሪያ ከመቀጠል በፊት ሶሪ ቴንክ ዩ መሳይ። ፖይንቴ ምንድነው ኦልሬዲ መሳይ እንዳለው ተናግሯል። አክቹዋሊ መሳይ እንዳለው ምን ብሏል? 600 ሰው ባለበት ላይ የተናገረው አይ ቲንክ እውነተኛውም ነበረ፣ ቃል በቃል ጠይቀው ነበረ እና የባህሪ ልጅ አይደለሁም ባይልም በአፉ በብሬክ ዳውኑ ግን እነዚህ ቅድም የነገርኳችሁን ነው ብሏል። አላማዬ ወርዱ ፌይዝ እንትን ከሆነ ትክክለኛ ሶሪ ትክክል የተሳሳታቸው ነገሮች አሉ። ይሄ ነገር ግን ከክርስትና ያስወጣዋል። ዲማኒክ ነው፣ አጋንንታዊ ነው። እንደገና ወንድሞች ሊባሉ አይችሉም። ከነሱ ጋር ህብረት የለንም። ህብረት ስልና አብረን የሆነ እንትን ሳይሆን ላይ ከክርስትና ወጥተዋል የሚል ነገር ካለ ፒር ሪቪው የሆነ ፔፐር እፈልጋለሁ የሚል ነው ርዕሱ ያለው። ስለዚህ በዛ ጉዳይ ላይ እንትን እናድርግ። ቤሪያ ይቀድማል። እውነተኛው ቤሪያ በልና እውነተኛው ትቀጥላለህ። እሺ እኔ ብዙ ስለማልቆይ ብዬ ነው። ቀጥል። እሺ ቤሪያ። አመሰግናለሁ። ሁላችሁንም ሰላም ለማለት ፈልጋለሁ። ከዚህ በፊት ያው ዳኒ እንዳልኩት አሜን የወፍ ትምህርት የተገለጠ የስተት ትምህርቶች እንዳሏቸው ግልጽ ነው። ለምሳሌ አንታመምም፣ በራሳችን እምነት ላይ ቃልን እያወጣን ነገሮች እንዲመጡ ይሆናሉ፣ ከቅድስት ድንግል ማርያም ከመወለዱ በፊት ሆነ ኋላ የአብ የባህሪ ልጁ አይደለም ኢየሱስ ክርስቶስን ሊትል ጋድ፣ እነዚህ የመሳሰሉ ትምህርቶች የስተት ትምህርቶች መሆናቸው ግልጽ ነው። ዳኒም ይህንን ያምናል። አሁን ችግሩ ምንድን ነው? ትክክለኛ እምነትን ወይም ደግሞ እምነትን የመጠቀም ትምህርትን ሳናውቀው ለመቃወም ብለን ትክክለኛ ትምህርቶችንም አብረን ሰዎች ኤክሰርሳይዝ እንዳያረጉት ዲስካሬጅ እያደረግን ነው። የእምነት እንቅስቃሴ እየተባለ ሰዎች በእምነት መጽሐፍ ቅዱሳዊ በሆነ መንገድ እግዚአብሔርን በማመን የእምነት ህይወት እንዳይኖሩ ሰዎችን ዲስካሬጅ እንዳናደርግ ነው። አንደኛው ይሄ ነው። ሁለተኛው ደግሞ ምንድነው? እምነት እንዲጥሉ እንዳናደርግ ጥንቃቄ ማድረግ አለብን ነው። መቃወም ያለብን መቃወም አለብን። እውነተኛውንም ትምህርት ነፃ በሆነ መንገድ ሰዎች እንዲያምኑት መዋየት አለብን ለማለት ነው። ቴንክ አመሰግናለሁ። ዳኒ ቴንክ ዩ ቤሪያ ላይ የሚጨምረው ነገር የለም። የኔም እምነት ይሄ ነው። ግን ወንድሞች አይደሉም ስለተባለ ወንድሞች እንዳልሆኑ ክርስቲያኖች እንዳልሆኑ በአሁኑ ሰዓት ሲኦል ገብቷል የሚል አንድ ከኔታ ግን ፔፐር ፒር ሪቪውድ ፔፐር አፖሎጂቲክስ አላልኩም እኔ ፒር ሪቪውድ የሆነ ፔፐር እፈልጋለሁ። አይ ፒር ሪቪውድ የሆነ ፔፐር ማምጣት አንችልም ካላችሁኝ ዌልካም ቱ ዘ ክለብ። ያው እዚሁ ቲክቶክ ላይ እናንተና አጋንንታዊ ነው እንደሚባለው፣ ካልቪኒዝም አጋንንታዊ ነው፣ ሉትራኒዝም አጋንንታዊ ነው እንደሚባለው እዚህም ላይ እየተወረወረ እንደሆነ ማረጋገጫ ነው ማለት ነው።
አለዛ ኢንዲፔንደንትሊ ሪቪው ፔፐር ፈልጋለሁ። እውነተኛው ሆፕፉሊ ግልጽ ያደርግልሃል ብዬ አስባለሁ። ቴንክ ዩ። እሺ በጣም ይሄን አስረስ ማለት ነው። ነገራችን ላይ ስምን እያነበብኩ አስረስ ወንድማችን እውነተኛው ስል ቀር እንዳይል ችግር የለም። አስራት ነህ እንዴ? ለማንኛውም ትንሽ ፈታ አድርጋችሁኛል። ዳኒሻዬ አንድ 20 ዓመት በትንሹ ሚዲያ ላይ ይሰራ የነበረ ሰው ስለማያውቅ ነው እያሉ ማቃለል ትንሽ ቀልድ ነው። በእርግጥ ግልጹ ነው እሺ ማውራው። ስለዚህ ከደበራችሁም ይደብራችሁ። 20 ዓመት የምትፈልገውን አክል ላቋርጥ አይደለም። ከደበራችሁ ስላልክ አንዴ ቆይ፣ ከደበራችሁ ስላልክ አይደብረንም። የምትፈልገውን ነገር ፈታ ብላ አውራ፣ ችግር የለውም። እሺ እና 20 ዓመት ኦልሞስት ነው ኢቢኤስ ላይ ማንም ሚዲያ ላይ ሳይመጣ የሚያወራ የነበረ ሰው ትምህርቶቹን አያውቃቸውም ስለማያውቅ ነው ምናምን እያሉ መሸፋፈን፣ እቺ ያው በአጭር ቃል ማመቻመች ትባላለች፣ ሊትራሊ ማለት ነው። እና እንደዚህ አይነት ክርስትና አናውቅም በመሰረታዊነት። ሲቀጥል ወርድ ኦፍ ፌዝ ላይ ያሉትን ትክክለኛ ትምህርቶች እያየን ምናምን ሲጀመር ነገረ ክርስቶሳቸው ጤነኛ ነው ወይ? እሱን ራሱ በትክክል ማየት ያስፈልጋል። እኔ እንዴት እንደምትረዱት አላውቅም። ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ አምላክ አልነበረም ከሚል ሰው ጋር ነገረ ክርስቶሳችን ተስማምቶ ከዛ ክርስቲያኖች ተብለን እንጠራለን ማለት አልችልም እኔ በመሰረታዊነት። እኔ እንደዛ ከሆነ ብዙ ቤተ እምነቶች ክርስቲያን ሊሆኑ ነው ባይዘው። ምክንያቱም የምትሰሩባቸው ቤተ እምነቶች ራሱ ምን አጠፉት ታዲያ? ምንም ያጠፉት ነገር እኮ የለም። ኢየሱስ ክርስቶስ ላይ ነው የተነሱት፣ እነዚህም ኢየሱስ ክርስቶስ ላይ ነው የተነሱት። ስለዚህ ተመሳሳይ ናቸው። እነዛም ወንድሞቻችሁ ናቸው፣ ክርስቲያን ተብለው መጠራት አለባቸው ማለት ነው። ወይ ደግሞ እናንተ የእነሱን ስም ተቀብላችሁ መጠራት አለባችሁ ማለት ነው። ለሙስሊም ሲከራከርና ለሌሎች ቤተ እምነቶች ሲከራከር የሚውልን ሰው እዚህ ገብታችሁ የምትከላከሉበት ምክንያት አንደኛ አይገባኝም፣ ሁለተኛ የመጨረሻ ማመቻመች ላይ ናችሁ። ቴንክ ዩ ፎር ዳት በጣም ፕሩፍ ስላደረጋችሁልን። ዳኒ ግን በጣም ይቅርታ ለዚህ ንግግሬ፣ ሙሉ ወንጌልን ልቀቃት ፕሊዝ። ሙሉ ወንጌልን ስም አትጥራ። ሙሉ ወንጌል እንደዚህ ትላለች ምናምን የሚለውን ተው። በቃ አንተ የምታምንባቸውን ወዘን ዮር ስታንድ አስተምር። ከዛ በኋላ አስ ፔንቴኮስታል ደግሞ ያሉትን አይዲዮሎጂዎች እንወያያለን አስፈላጊ ከሆነ። ሙሉ ወንጌል በክርስቶስ ኢየሱስ ላይ ያላትን ነገረ ክርስቶሳዊ አስተምሮ ከወርድ ኦፍ ፌዝ ጋራ የወርድ ኦፍ ፌዝ ነገረ ክርስቶስ ጋራ አንድ አይነት ከሆነ በማስረጃ መከራከር እንችላለን። ነገረ ክርስቶሳችን አንድ አይነት ከሆነ ማለት የሆነ በጣም እንትን የሆኑ ነገሮችን አየር ላይ ብንን ያሉ ነገሮችን እያነሱ ከመነጋገር ለምን መሬት የረገጠ ወሬ አታደርጉትም? ክርስቶሳቸው የነሱ የመጽሐፍ ቅዱሱ ክርስቶስ ነው ወይ? መጀመሪያ እና ኃይሉ ዮሐንስ ክርስቶስ መጽሐፍ ቅዱሳዊው ክርስቶስ ነው ወይ? እንዴት ነው እየተሄደ ያለው? ቅዱሳን ኢየሱስ ክርስቶስ 3 ቀን በሲኦል በሰይጣን ተሰቃይቷል ከሚለኝ ሰው ጋር ኢየሱስ ክርስቶስ በሲኦል በመንፈስ ቅዱስ ዳግመኛ ተወልዷል እያለኝ ካለ ሰው ጋር እንዴት ነው የምግባባው? ኢየሱስ ክርስቶስ የባህሪ ልጅነቱን በሲኦል ዳግመኛ በመንፈስ ቅዱስ ሲወለድ ነው ያገኘው እያለኝ የሆነን ሰው እንዴት አድርጌ ነው በነገረ ክርስቶስ ባንግባባም ጥሩ ትምህርት አለው ብዬ የማወራው? እንደዛ ከሆነማ ከሱ የተሻለ ትምህርት ያላቸው እኮ ሌሎች ቤተ እምነቶች አሉ። አይ ዶንት ኖ የት ድረስ እንደምታመቻምቹ አላውቅም። በጣም በሚያስቅ ሁኔታና እውነቱን ስነግራችሁ ግን አንዴ ዳኒ ልጨርስ ነው ያላልኩትን አትበል። አሁን እኔ ያነሳውበትን አንዴ ላውራ። እንዴት ነው ማገባ? ስለኔ እያወራህ ስለአንተ አይደለም እያወራህ ያለሁት እያልክ ነው ያለው። ስለኔ ነው ባነጻጸርካቸው ወገኖች በፔንቴኮስተልስ እና በወርድ ኦፍ ፌዝ መካከል ያሉትን በጣም ሲሪየስ ልዩነቶች እያወቅን ወርድ ኦፍ ፌዝን ከፔንቴኮስታል ለማነጻጸር መሞከር ማለትም ሊያውም በጣም የሚያስቁ ፖይንቶች ላይ ማለት ነው። አሁን I'm not talking about ሚዩት አድርግና ድጋሚ ጥያቄውን ስማ። ጥያቄውን ሳትሰማ ነው አሁን እያወራ ያለው። ምክንያቱም እኔ ያላልኩት ነው ያልክ ያለው። ያላልኩት ነው ፔንቴኮስታል ነው እያወራ ያለው። I'm not doing strawman ነው። ገብቷል? ነው እዚህ ይሄ ቤት የተከፈተበት ምክንያት ምንድን ነው የሚለውን አውቀሃል?
ስለዚህ በቃ የኔን ስታንድ ተናግሬ ልውጣ፣ ችግር የለው። 2 ደቂቃ ስጠኝ በቃ። ኖ አይደለም፣ አብዩዝ አድርገህ እንድትወጣ አያስፈልግም። እውነተኛ እኔ ቅድም ጠይቄው ነበር ዶክተር ዳኒን ልክ ናቸው ብለህ ታምናለህ ወይ ብዬ ስጠይቀው አይ ልክ ናቸው ብዬ እኮ አላምንም ብለዋል። ነገር ግን አጋንንታዊ ያሉ ቆይ አይደለም ጨርሳ ልክ ናቸው ብለህ ታምናለህ ወይ እነሱ አስተምሮ ትክክል ነው ብለህ ታምናለህ ወይ ብዬ ስጠይቀው ልክ ናቸው ብሎ እንደማያምን ተናግሯል እኮ። ምን አይነት አክቹዋሊ እንደመጣህም ደግሜው ያለው ነገሩ ግን ፕሮብሌም ኢዝ ኦልሬዲ ፕሮግራም አድርገን የመጣኸው የሆነ ፕሪኮንሰፕሽን ነበረ። ስለዚህ ያን ነው እየተናገርክ ያለው እና ኦኬ ተናገር። ግን እኔ ያልኩትን ነገር ብትናገር ምን ይጠቅማል? እኔ ያላልኩትን ነገር ብትናገር አንተም እኮ ሰው የሆነ ያልሆነውን ነገር እያላችሁ ነው። 20 ዓመት ሲያስተምር የነበረ ሰውዬ ስለማያውቅ መስላችሁ እንዴ? 20 ዓመት ቲክቶክ ዩቲዩብ ላይ ቲክቶክ ሳይፈጠር አይ ሪሊ አም ሶሪ። በቃ ልንቀጥል አንችልም ካንተ ጋር። አይ ሪሊ አም ሶሪ። አይ ዱ ሪስፔክት ዩ አስራት። ግን ምክንያቱም ያልሆንኩት ባይ ዘ ዌይ ዳኒሻ አንተ ሁንም አቱንም አይደለም እያልኩ ያለሁት። ለምሳሌ መሳይ እያወራ ነበር። መሳይ ምን አለ? ስለማያውቃቸው ነው እነዚህ ነገሮች ስለማያውቃቸው ነው። ችግር የለም። እኔም ስለማያውቃቸው ነው። ምንድነው ስለማያውቃቸው ማስረጃ አለኝ እኮ ነው ያስተማረው ሰው። it doesn't matter እንዴ ኢትዮጵያ ውስጥ እኮ ወርድ ኦፍ ፌዝ የሚባል ነገር ሳይገባ ወርድ ኦፍ ፌዝ የሚባልን ነገር እኮ for the first time ያስተዋወቀ ሰው እኮ ኢትዮጵያ ውስጥ እሱ ነው። ይኸውልህ እኔ ትክክለኛ ነገር እያወራሁ አንተ ያልሆነ ነገር እያወራ ፕሮቮክ ያረከኝ ያለው ምክንያቱም ያላልኩትን ያልንብ ችግር የለውም እሱ እኔ ያልኩ ያለሁት አሁንም እያወራ ያለሁት ስለ ኃይሉ ዮሐንስ ነው። አይደዝም ማተር ነው። ስለ ኃይሉ ዮሐንስ እኮ እኔ ማወራው ነገር አይደለም እያወራ ያለሁት ኃይሉ ዮሐንስ ያለ ቦታው ያወራው። ለምሳሌ እኔ በነበርኩበት የተናገረውን ልነግርህ እችላለሁ። ኃይሉ ዮሐንስ ክርስቶስ the first person to born again ብሎኛል። እኔን ብሎኛል። ለምን አትሰማም? ሲስን እቀበላለሁ ብሎኛል። እኔን ብራዘር ድሮ ሊያቅልህ ነው ኦንቶሎጂካል ኬኖሲስ። እንዴት ነው ነገሩ? ኖ ዌይ ኦንቶሎጂካል ኬኖሲስን ሳይሆን እሺ ለምሳሌ ያለኝን ቃል በቃል ልንገርህ። የፊልጵስዩስ 2:6 እስከ 8 ምን እንዴት ነው የምትረዳው ስለው ቃል በቃል ተርጉሞልኛል። ፊልጵስዩስ 2:6 እስከ 8 ያለ አንዴ ቆይ መጀመሪያ ባላንስ ማለት ማመቻመች አይደለም። በመጀመሪያ ደረጃ ማመቻመች ስትለኝ ዝም ማለቴ እንደማከብር ማሳያ ነበረ። በመጀመሪያ ደረጃ ይሄን ወቅ። ሁለተኛ ደረጃ ሙሉ ወንጌልን ተው ስትለኝ ራሱ ዝም ማለቴ ሌላ ቶለሬት ነው ያደረኩት፣ ማድረግ አልነበረብኝም። ሁለተኛ ማለት ሙሉ ወንጌል እንደዚህ እናደርጋለን የሚሉ ያልካቸው ነገሮችንም እኔ ጋርም ስለደረሱ ነው። እኛም ሙሉ ወንጌል ቤተክርስቲያን ስለሆነን አንተ ጋር የደረሰ ነገር ሙሉ ወንጌል ምንድነው? አንተ ጋር የደረሰ ነገር ችግር የለውም። እሱን እንተውና ኦንቶሎጂካል ኬኖሲስን ይቀበላል። ኦንቶሎጂካል ኬኖሲስን ከሚቀበል ሰው ጋር አብረህ ክርስትና ነው። አንዴ ሲጀመር ስለኔ የሆነ ቪዲዮ ደርሶ እኔን ሌብል እያደረከኝ ነገር ግን ቪዲዮ የማታሰማ ከሆነ አሜን ኖቦዲ ኬርስ። ስለዚህ አይ ሪሊ አም ሶሪ። ችግር የለውም። ለምሳሌ ኦንቶሎጂካል ኬኖሲስን የሚቀበል ሰው ክርስቲያን ነው ብለህ ታምናለህ ማለት ክርስቶስ ነው ወይ? ኦንቶሎጂካል ኬኖሲስን እንተውና በምድር ላይ በነበረበት አዩሹር አካዳሚክ ሌቭል ልጅነቱን ክርስቶስ አካዳሚክ ሌቭል የምጠይቀውን ጥያቄ ትመልሳለህ ወይስ አትመልስም? የመጨረሻ ለምንድን ነው የምጠይቀውን የማትመልስልኝ? እኔ እየጠየኩህ እኮ ነው። ኢየሱስ በምድር ላይ ሲመላለስ የባህሪ ልጅነቱን አጥቶ ነበር ከሚል ሰው ጋር ክርስትና አለ ብለህ ታምናለህ ወይ? ይኸውልህ ይሄንን የሚያመን ምን ብዬ ነበር ቤቱን የከፈትኩት? ሰው በምድር ላይ ክርስቶስ ሲመላለስ ሰው ብቻ ነበር ብሎ ካመነ ያ ሰው ክርስቲያን ነው ብለህ ትጠራዋለህ? ክርስቲያን ነው ብዬ እንደማልጠራው የሚያሳይ ፒር ሪቪው ፔፐር ፈልጋለሁ። ማሳየት ትችላለህ? ስለዚህ ሰው በምድር ላይ ነው ወይ? አንዴ ስማኛ እየሰማኝ። ስለዚህ ክርስቶስ በምድር ላይ ሲመላለስ ሰው ብቻ ነበር፣ መለኮታዊ ባህሪው አብሮት አልነበረም። ሲቀጥልም ደግሞ መለኮታዊ ባህሪውን ብቻ ሳይሆን አንዴ ላወራ ነው።
መለኮታዊ ባህሪውን ብቻ አሁን እኮ ማስረጃ ነው ማቅረብ ያለብህ። ቃል በቃል አለን እኮ ኃይለ ዮሐንስ። ይሄንን እኮ ማውራውን እኮ እያለን ነበር። እየሰማህ አይደለም። ገብቶሃል? ስለማትሰማ እንጂ ጥያቄ ሌላ ነው። አሁን እየሰማህ አይደለም። ለመሰለህ እየሰማ ያለው ነው። ላስረዳ ለምን እየሰማህ እንዳልሆነ። ካልተመቸ መውረድ ትችላለህ፣ ግን እየሰማህ ሰላም ነው። ችግር የለም። ሌላ ቤት እንገባበታለን። ደህና ሁኑ። ችግር የለም። ግባሽ። አመሰግናለሁ። ታች ያላችሁ ሰዎች ስሙ። አሁንም ማወራው ርዕስ በደንብ አዳምጡ። ምንድነው የጠየቀኝ? ኢየሱስ ክርስቶስ አምላክነቱን በምድር ላይ አልተጠቀመበትም ከሚሉ ሰዎች ጋር ህብረት ማድረግ የሙሉ ወንጌል ወይም ክርስቲያን ብለህ ትጠራዋለህ አለኝ። የሚቀጥለው ጥያቄ በደንብ አዳምጡ። ፒር ሪቪውድ ፔፐር አለ ወይ? እነዚህ ሰዎች ክርስቲያን ናቸው ይጠፋሉ የሚል ፒር ሪቪውድ የሆነ ፔፐር አለ ወይ አልኩት። የለውም። አስባችኋል? ፒር ሪቪውድ የሆነ ማለት ጥያቄው የአፖሎጀቲክስ ነው። ለምሳሌ እኔ ማርያም አታማልድ የሚላሉ የኦርቶዶክሶችን ብጠይቅ ኦርቶዶክስ ላይ መጻፍ እችላለሁ። ስጽፍ በሁለት መልኩ ይጻፋል። አንደኛው የራሴ አሰስመንት ነው። ኦርቶዶክሶች እንዲህ ናቸው ብዬ ጽፋለሁ፣ አለቀ። ነገር ግን የኦርቶዶክስ ስኮላር እንዲስማማ አድርጌ ደግሞ መጻፍ እችላለሁ። ኦርቶዶክሶች ማርያም ታማልዳለች ሲሉ ተሳስተዋል ብዬ የማስቀምጠውን ነገር ከጻፍክ በኋላ ኢንዲፔንደንት የሆነ ለካቶሊክ ስኮላር ወይም ደግሞ ለኦርቶዶክስ ስኮላር ፔፐሩን ሰጠዋለሁ። እሱ ፔፐሩ ምን ያደርገዋል? ሪቪው ያደርገዋል። ሪቪው ያደርግና ፊድባክ ይሰጠኛል፣ ወይ ደግሞ ከተስማማ ጎ አሄድ ይለኛል። ሰምታችኋል? ስለዚህ ይሄ ምን ይባላል? ፒር ሪቪውድ ኢንዲፔንደንት አርቲክል ደረጃ ፐብሊሽ የሚደረግ ነው ይሄ ነገር። አሁን ምንድን ነው እየጠየቀኝ ያለው? ክሪስቶሎጂ ላይ እንደዚህ የሆነ ጋር ህብረት ታደርጋለህ ወይ? የሙሉ ወንጌል ክሪስቶሎጂ እና የወርድ ኦፍ ፌዝ ክሪስቶሎጂ አንድ ነው ወይ? እኔ አንድ ነው መች ወጣኝ? እኔ እኮ አንድ ነው ስል ነው ችግር ሊፈጠር የሚችለው። አንድ አይደለም ግን ሰዎቹ ጠፍተዋል ማለት አትችልም። ሄደን ዲስከስ ማድረግ አለብን ነው ዋናው ጥያቄ። እኔ ያላልኩትን እኔ አፉስ መጨመር ምን ያስፈልጋል? ከዛ ቪዲዮ ደርሶኛል፣ ቪዲዮን አሰማው፣ የለም። ሲጀመር የሙሉ ወንጌል አስተምህሮ ምንድን ነው? ፔንቴኮስታል ነው። የፔንቴኮስታልን አስተምህሮ ቼክ ማድረግ ትችላላችሁ፣ ችግር የለውም። ከዛ የተላለፈ ነገር የለም። ሶ ከእኛ ልጆች የምጠብቀው ጥያቄ ምንድን ነው? ስቴትመንቱ ፌዙ ላይ ያው ቢጫዋን እንትን ድጋሚ ትታተማለች ተብሏል። ስለዚህ የምንጠይቀው ጥያቄ ምንድን ነው? ፒር ሪቪውድ የሆነ ፔፐር አለ ወይ ነው ጥያቄ ዋናው። ፒር ሪቪውድ ፔፐር ማለት ነው። ፒር ሪቪውድ ፔፐር ማለት ድጋሚ ነግራችኋለሁ፣ በስነስርዓት ስኮላርሊ ኮንሰንሰስ ያለበት ማለት ነው። ለምሳሌ ኦርቶዶክሶች ኩነት አላቸው፣ እኛ ጋር ኩነት የለም። ስለዚህ ኩነት የሚያምን ሰው በስላሴ ያምናል ብሎ እንደመጠየቅ ነው። የለኝም ምን ያንቹ የለኝም፣ ፎርወርድ ኦፍ ፌዝ የለኝም፣ ግን ኢንዳይሬክትሊ ኦንላይን ምናምን ነገሮች አሉ። እነዚህ ነገሮች ሰው ምን እያልኩ ነው ያለሁት? አፖሎጀቲክስ ስንሰራ እንዴት አድርገን እንስራ ነው ዋናው ጥያቄ። ታች ያላችሁ ሰዎች በደንብ ስሙኝ። ከነዚህ ሰዎች ጋር ዲስከስ ስናደርግ እንዴት አድርገን ዲስከስ እናድርግ? ቲክቶክ ላይ ያሉ ጀማ የሚሉት ምንድነው? ወንድማችን አይደለህም፣ የዘላለም ህይወት የለህም፣ ክርስቲያን አይደለህም፣ አልዳንክም፣ ጠፍተሃል፣ ስለዚህ ተመለስ ብለህ የጮህክበት ልታናግረው ይገባል የሚል እንትን ያለው ጥያቄው። እንደዚህ የሚል ፔፐር አለ ወይ? ኬኔታ ግን ክርስቲያን አይደለም የሚል ኢንዲፔንደንት ጆርናል ወጣ አልወጣም? የለም፣ አልወጣም። አሁንም ሊያቀርብ አይችልም። ግን ትንሽ ሚስኮት እንዲያደርገኝ ፈቅጄ ነበር። ዋይሹዳይ ያልተባለ ነው እያለ ያለው ጥያቄው። እያወዳደርኩ አይደለም። ፔንቴኮስታሊዝም ቨርሰስ ወርድ ኦፍ ፌዝ የትላንትናው ርዕስ ነው። ስለዚህ ፒር ሪቪውድ ፔፐር ማምጣት የማትችል ከሆነ በቃ የካልቪኒዝም አጋንንታዊ ነው፣ የሉትራን አጋንንታዊ ነው፣ የዚህኛው አጋንንታዊ ነው፣ የካቶሊክ አጋንንታዊ ነው። እንደዛ የሚባል ነገር የለም ብራዘር፣ የለም እንደዛ። አጋንንታዊ ስትል ጠፍተዋል ስትል በናይሲን ትሪኒቲ ወይም በናይሲን ክሪስቶሎጂ አያምኑም ስትል ማስረጃ ማምጣት አለበት። ከዛ ማስረጃ ስታመጣ ከሀይልሻ አፍ ላይ አይደለም የምታመጣው። ሀይልሻ ኢዝ ኖት ስኮለር ሂዝ ፕሪቸር። ስኮለርሊ ከተቀመጡ በስነ ስርዓት ከታወቁ ልዩነት ቢኖራቸውም ከፔፐሮች ነው ማምጣት ያለብን።
ማምጣት አትችልም? አዎ። ስለዚህ ማምጣት የማትችል ከሆነ በዚህ አይነት ቶን ማውራት የለብህም። አሁን ባወራችሁ ቶን ማለት ነው። ባይዘው ማንም ደፍሮ አይገባም። ቀላል የሚሆነው ቤት ከፍትና ካልቪኒዝም አጋንንታዊ ነው፣ ፔንቴኮስታልስ አጋንንታዊ ናቸው፣ ሉትራንስ አጋንንታዊ ናቸው፣ እንደዚህ ነው ማለት የምትችለው። ይሄ ነው ማለት የምትችለው። ይሄ ደግሞ ትክክል አይደለም። ስለዚህ የሆነ ግሩፕ አልዳንም ካልክ፣ የሆነ ግሩፕ ስላሴን አይቀበልም ካልክ፣ ስላሴን እንደማይቀበል ማስረጃ ማምጣት አለብን። እንደማይቀበል ስለ አሁን ምን መሰላችሁ? ክሪስቶሎጂን ላይ ችግር አለ። ለምሳሌ ሊትጋድ የሚሉት አለ። እኔ ይቀበላሉ አልቀበልም። ግን እነዚህ ሰዎች እንደ ወንድም ቀርበን መመስከር አንችልም? እንችላለን። አትችሉም ማምጣት ይችላል? አትችልም፣ አይችሉም። ስለዚህ ግልጽ ሆኗል። ግልጽ ሆኗል ማለት ገብቷቸዋል። ስለዚህ እዚህ ቲክቶክ ላይ እነንትና ወንድሞቼ አይደሉም፣ ቄኔታ ግን ሲኦል ውስጥ ነው ያለው፣ ትምህርቱ ዲመኒክ ነው፣ ስለዚህ ከዚህ በኋላ ወንድማችን ሊሆን አይችልም የሚል እንትን ለማምጣት መጀመሪያ ምን ማድረግ አለብህ? ስኮላሮች የሚስማሙበትን ፖይንት ማምጣት አለብህ። እኔ ጋር ማምጣት ካልቻልክ እኔ አልሰማም፣ መቼም አልሰማም። እንዳውም ይህንን ነገር እንደ አግባቡ እንደ ተገቢው እንትን እንመልስበታለን። ስለዚህ አለ ምክንያት እንደሆነ እንድታውቁ ያስፈልጋል ማለት ነው። አለ ምክንያት ፔፐር የለም እንደዚህ እንትን የሚል ይህን ይመስላል። ወንዴ አንተ ስላሴ ለምን እንደካድክ አላውቅም። ብዙ ጊዜ እንትን ብያለሁና በርዕሱ ላይ ማውራት የሚችል ሰው ነው ማስገባት ያለብኝ ወገኖች። በርዕሱ ላይ ማለት ወርድ ኦፍ ፌዝ ክርስቲያን አይደሉም የሚል፣ ወንድሞቻችን አይደሉም የሚል፣ ሲኦል ገብቷል የሚል፣ ክርስቲያን አይደሉም የሚል፣ ናይሲን ክሪስቶሎጂን አይቀበሉም የሚል፣ ናይሲን ክሪስቶሎጂን አይቀበሉም የሚል። አሁን የሚገርማችሁ ስላሴያኖች እኮ ናችሁ። ናይሲን ክሪስቶሎጂን አይቀበሉም ማስረጃ ሲባል የሆነ ሰው በድሃ ልሳን ወይም በሆነ ነገር ላይ ያለ ያመጣል ነው። በዶክትሪን ደረጃ ነው ማምጣት ያለብን። እኛም ክርስቲያኖች ደግሞ ስንቀርባቸው እንደ ወንድም ነው መቅረብ ያለብን ብራዘር። እና ሙሉ ወንጌል አይደለም አንተን ያልከው ፓስተር ሆኜ ቢሆን ኖሮ ጉድ አድርገውኝ ነበር። ኤኒዌይ ጌታ መልካም ነው። መሳይ የምትለው ነገር አለ? ጀስት መጨመር አንድ ጽፌ ነበር መጨመር የፈለኩት አንድን ሰው ምን ጠይቃቸው ጥያቄዎች እኮ አሉ። አንድ ሰው ክርስቲያን እንደሆነ ለማወቅ መጀመሪያ ዮሐንስ 3:6 ላይ እግዚአብሔር ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለህ ታምናለህ ወይ ብለን እንጠይቋለን። እሱን አዎ ብሎ ሲመልስ ይሄ ኢየሱስ ክርስቶስ ማን ነው? ታሪኩን ታውቀዋለህ ወይ? ከየት ነው የቀዳው ስንለው እንግዲህ የአራቱ ወንጌል መጽሐፍት ይለናል፣ ሉቃስ፣ ማቴዎስ ምናምን። እዛ ላይ ክርስቶስ እንደዚህ ያደርገ ከድንግል ማርያም ተወለደ፣ ቤተልሔም ውስጥ ተወለደ ምናምን እያለ ይሄድልናል። ስለዚህ አሁን ያንን ወንጌል መጽሐፍ ላይ ያለውን ክርስቶስ ነው የምቀበለው አንድ ሰው ሲል ኦኬ፣ ወደ ሶስተኛው ጥያቄ እንሄዳለን። ሶስተኛው ጥያቄ ደግሞ ይሄ ኢየሱስ ክርስቶስ በመጀመሪያ ቃል ነበር፣ ቃልም ስጋ ሆነ ይላል አይደለ? ስለዚህ እንሄድና አንድ በአንድ እኮ እየጠየቅን ነው የምናውቀው። ስለዚህ 1 2 3 4 እያለ እየጠየቅን እዛው መጽሐፍ ቅዱስ ላይ ያለውን ክርስቶስ ኢየሱስን ነው እያመለክ ያለው ወይስ ሌላ ክርስቶስን ነው እያመለክ ያለው ብለን እንግዲህ ነገሮችን መጠየቅ ነው 3 4 እያለን። አሁን ስለ ወርድ ኦፍ ፌዝ ዲኖሚኔሽንም አይደለም፣ በቃ አይታወቅም። 1 2 3 ሰዎች እንደው የኬኔስ ሃገንስን መጽሐፍ ወንድ መጽሐፍቶችን ድንገት አግኝተን አንብበን እነዚህም ደግሞ ዝም ብለው ፒቸሮች ናቸው ይታወቃሉ። በነገራችን ላይ በውጭው ይታወቃሉ እና ቼክ አድርጌያለሁ እና በእነሱ ላይ የተሰራ ፒር ሪቪው የሆነ ፔፐር የለም። አፖሎጂቲክስ ነው ያለው። ያ ማለት ይታወቃሉ ስል ያ ይታወቃሉ፣ መታወቅማ ይታወቃሉ፣ ቴሌቫንጀሊስት ናቸው እዚህ ምናምን። ግን ማለት እንዴት ነው እንዴት ላስቀምጠው? ለምሳሌ አሁን ኦንሊ ጂሰስ ኦር ጆሆቫ ዊትነስ ስንል የጆሆቫ ዊትነሶች ስንል እነሱ ከፕሮቴስታንቶች ወጥተው የራሳቸው ቤተ እምነት ኖሯቸው ለዘመናት በቃ የሆነ ተደራጅተው ለዘመናት የራሳቸው
መሰብሰቢያ ያላቸው ወዘተ ምናምን ብለን በቃ እነሱ ለይተን ነው የምናወራው። ስለዚህ ወርድ ኦፍ ፌዝ ግን እዛው በፔንቴኮስታሎች ምዕራባውያን ፔንቴኮስታሎች ውስጥ የነበሩ እኔ እነግርሃለሁ፣ ችግር የለውም። ከፔንቴኮስታል ቸርች ነው ኬኔታ ግን የወጣው። ከዛ በኋላ ግን እየተመለሰ ሲያገለግል ነበር። ኦፊሻል የሆነ ዲኖሚኔሽን እና እንዲህ አይነት ነገር ስለሆነ አሁን የሆነ ለይተ ለመምታት ለምሳሌ ሌሎች ወገኖቻችን እንደሚሉት ማለት እንግዲህ እነሱም እንግዲህ ቅንነት አላቸው ብዬ አምናለሁ ግን ለይቶ ለመምታት ይከብደናል። ምክንያቱም እዛው ከፔንቴኮስታል ከሙሉ ወንጌል ምናምን እንደምለው ከዛ ወጥተው አንዳንድ ነገሮችን በሚጽፉት አፖሎጂቲክ የፕሪቺንግ መጽሐፎቻቸው ላይ ስኮላርሊ መጽሐፎቻቸው ላይ እናያለን። አሁን እነሱ ስለሚያቅጥ አይደለም። ይኸውልህ ፔፐር የተጻፈ የለም ክርስቲያን አይደሉም የሚል ፔፐር የለም እኮ ነው ያልኩ ያለሁት። አልዳኑም የሚል ሲኦል ገብቷል የሚል ወንድሞች አይደሉም የሚል የለም። ፔፐር የለም። እነሱ ራሱ የሆነ የወጣ ነገር የለም። በቃ እንደ ዲኖሚኔሽን ወርድ ኦፍ ፌዝ ብለን እንደ ጀሆቫ ዊትነስ እንደዚህ ያምናሉ። ክርስቶስ ፍጡር ነው፣ ክሪስቶሎጂያቸው እንደዚህ መሬት ላይ ምንድነው የተሰመረበት ነው ነገር። ክሪስቶሎጂ የኒቂያን ይቀበላሉ። ስማኝ ቆይ አንዴ፣ ክሪስቶሎጂም የኒቂያን ይቀበላሉ። እሺ እንደዛ ከሆነማ ጥሩ ነው። እንደዛ ከሆነ ስላሴን እኮ ይቀበላሉ ወገኖች። የኒቂያን ስላሴ እየሰማን ያለ ነው ዳኒ። እኛ እኮ አሁን እየሰማን ያለ ነው ክሪስቶሎጂ ላይ አይቀበሉም። ክሪስቶሎጂ ላይ ኢየሱስ ክርስቶስ መጋሃነብ እንደውም ሲባል ነው። እሱ ስህተት ነው። ክሪስቶሎጂን አይቀበሉም። መሳይ ፕሊስ ስማ፣ መሳይ ስራችን እኮ ቀላል ነው። ክሪስቶሎጂን አንድ ቤት አድርገው ነው ክሪስቶሎጂን ይቀበላሉ። አንደኛ ሲቀበሉ ግን ችግሩ ለምሳሌ ክርስቶስ ዳግም ተወልዷል ይላሉና ይሄንን ኢሴንሻል ሆኖ ከክርስትና የሚያወጣቸው አይደለም። ፒር ሪቪውድ የሆነ ፔፐር የለም። ገብታችኋል? ፒር ሪቪውድ የሆነ ፔፐር የለም። ስላሴንም ይቀበላሉ። አይቀበሉም የሚሉት ውሸት ነው። ከዛ ሜጀር በሆኑ ነገሮችም ላይ በአጠቃላይ በዶክትሪን ደረጃ ይቀበላሉ። ልዩነት አለ። ይሄን ልዩነት ግን ከቤተ ክርስቲያን አስወጥቷቸው እኛ ክርስቲያን አይደሉም አጋንንታዊ ናቸው ወንድሞች አይደሉም እንድንል የሚያሰኝ ማስረጃ የለም። አምጡ ነው እያልኩ ያለሁት። ቢኖር እኮ ያመጡ ነበር። ማስረጃ ስል ምን አይነት መሆን አለበት መሰለም? ለምሳሌ ክሪስቶሎጂ ላይ የሚከሷቸው ሰዎች አሉ። ሲከሷቸው ግን እሱ አፖሎጀቲክስ ነው። አፖሎጀቲክስ ማለት ምን ማለት ነው ሲባል ማካርተር ለምሳሌ ካልቪኒስት ሆኖ የጻፈው እንደሱ አይደለም መምጣት ያለበት። ካልቪኒስት ሆኖ መጻፉ ሳይሆን ገብቷል። ካልቪኒስት ሆኖ መጻፉ ሳይሆን ፒር ሪቪውድ የሆነ ፔፐር መሆን አለበት። ኢንዲፔንደንትሊ ቬሪፋይብል መሆን አለበት። ኢንዲፔንደንትሊ ቬሪፋይድ የሆነ ፔፐር እንትን የላቸውም። ጆርናል ላይ የወጣ ነገር የለም። ስለዚህ እዚህ ቲክቶክ ላይ ባለ ጋሻ ጃግሬ ነው ይሄ እየሆነ ያለው። አታናግሯቸው፣ አትጨብጧቸው አይነት ነገር ማለት ነው። አይ እንደዛ ከሆነማ በቃ ቀላል ነው። እኔ እኮ ማለት 2 ቀን 3 ቀን ሲወራ የሆነ እኔ ወርድ ኦፍ ፌዝ የሚባል የረገጠም ነገር ያለ አይመስለኝም። እውነት ለመናገር አሁን ይሄን ስና ኬኔስ ሃገንስ ምናምን የሚባሉ የሚታወቁት ኤቫንጀሊስቶች እነሱ እንግዲህ ኦር ማይልስ ሞንሮ አለ እንደ ሞቲቬሽናል ስፒከር ሆኖ ምናምን ፕሪች ያደርጉ ቲቪኤን ላይ ምናምን ያለን እዚህ እንግዲህ ውጭ ሀገር ያለ ነው እና ግን አሁን የሆነ የረገጠ ወርድ ኦፍ ፌዝ የሚባል ክሪስቶሎጂ ላይ እንደኛ ከሆኑ ትሪኒቲ ላይ እንደኛ ከሆኑ እንደውም ኃይሌ ዮሐንስ እንደውም ከነሱ ወጣ ያለ ነው። አትሊስት እሱ የሱ ምንድነው አይደለ ኢተርናል ሰንሽፕን አያምንም አይደለ የወልድን ኢተርናል ሰንሽፕ አያምንም። ግን ሌሎቹ እንትን ካሉ የሆነ በቃ አውጥተህ ከፔንቴኮስታል መሀል ያሉ ስለሆነ አውጥተህ እንደ ጆሆቫ ዊትነስ እዛ ናቸው ብለህ ቤት የምከፍትባቸው አይደለም በቃ። ስለዚህ እንደውም ከዛም ያለፈ እንደኛ ከመሰሉ በቃ ምን ክሪስቶሎጂ ላይ እንዳልከው ከሆነ እንደኛ ከሆኑ ትሪኒቲ ላይ እንደኛ ከሆኑ በኢየሱስ ክርስቶስ በማመን ሰው የዘላለም ሕይወት ይገኛል ብለውም ያምኑ ከሆነ ከዛ ደግሞ አንደኛው ደግሞ የነሱ የሚባለው ኃይሉ ዮሐንስ ወንድማችን ወገናችን ሲጠየቅ ደግሞ አይ እኔ የባህሪ ልጅ ነኝ ምንድነው የጸጋ ልጅ ነኝ ብሎ ሲፋቅ ከተገኘ ሜቢ ከፕሪቺንግ እና ከንግግር ጉድለት እና ፕሪቸሮች ስለሆኑ ምናምን ሞቲቬሽናል ስፒከሮች ስለሆኑ እዚህና እዛ አዳራሽ ሄደው በሚያወሩት ነገር ሰዎች ያንን ሰምተው ስኮላርሊ እና ምነው ስነ መለኮታዊ ትንተና ስንሰጠው ስተን ሊሆን ይችላል እንጂ
ከዚህ በላይ እኔ እንጃ ቤት የሚከፈትበት ነገር አይደለም ለማለት ነው። ከባድ ነገር አይደለም። በቃ ከዚህ በላይ ልንሄድ አንችልም። በቃ ላስረግጥ ፕሊስ። አንደኛ ፔፐሩ የተጻፈው አንድ ስኮላር ብቻ አይደለም የጻፈው፣ እንትና ማካርተር ብቻ አይደለም የጻፈው። ጸሐፊዎቹ አፖሎጀቲክስ ነው የጻፉት። ዶክትሪናሊ የሚከሰሱበት ነገር የለም። ሚስኮት ተደርገናል ነው የሚሉት። ገብቷል። ዲቤተብል ነው። ከዛ ዲቤተብል ቢሆንም ግን በአፖሎጂቲክስ መልክ የክስ ነው እንጂ የተጻፈባቸው ፒር ሪቪውድ የሆነ ኢንዲፔንደንት ፔፐር የላቸውም። ፒር ሪቪውድ የሆነ ፒር ሪቪውድ ማለት ነው ፔፐር ትጽፋለህ፣ አንድ ስኮላር አይቶ ባያምንበትም ትክክል ነው ብሎ ፎርዋርድ አድርጎ ኢንዲፔንደንት ጆርናል ላይ ማሳተም ማለት ነው። እኔ እንትን ታችላላችሁ ሰዎች ጥያቄውን ከባድ አድርጌባቸው እንዳልሆነ እንድታውቁ ፈልጋለሁ። ለምሳሌ ጆቫ ዊትነስ ላይ መጽሐፍ ቅዱስን እንደቀየሩ ፒር ሪቪውድ የሆነ ፔፐር እኔ መጻፍ እችላለሁ። ኦልሬዲ በእጅ ያለ የታወቀ ነው። ወደ 300 ጥቅሶች ከመጽሐፍ ቅዱስ ውስጥ አወጥተዋል። ኦንሊ ጂሰሶች በአንድ አካል ብቻ እንደሚያምኑ ፒር ሪቪውድ ፔፐር ማውጣት ይቻላል። ሞልቷልም አለ ኤቭሪዌር። ቢዮንድ ሪዝነብል ዳውት ኢንዲፔንደንት በሆኑ ስኮለርስ ሪቪው የተደረገ ማለት ነው። ወርድ ኦፍ ፌዝ ግን በስላሴ አያምኑም የምትሉ ሰዎች ግቡና ፒር ሪቪውድ የሆነ ፔፐር አሳዩኝ። አታመጡ። ቼክ አድርጊያለሁ። በክሪስቶሎጂ እንደኛ ናቸው ስል አይደለንም ስትሉ የሆነ ሰው እንደዚህ ብሏል አይደለም ማስረጃችሁ መሆን ያለበት። ምክንያቱም በዛኛውም ሳይድ ሚስኮት ሆነናል ስለሚሉ ሲቀጥል ኔጎሽብል የሆኑ ነን ኢሴንሻል የሆኑ አንዳንድ ኤክስፕሬሽኖች ለምሳሌ ሊትል ካርድስ ምናምን የሚሉ ነገሮች አሉ። ወይም ደግሞ የክርስቶስ ሰብአዊ ማንነት ላይ ፎከስ የማድረግ አለ። ይሄ ነገር ግን ኢንዲፔንደንትሊ ቬሪፋያብል የሆነ ፒር ሪቪውድ አርቲክል ላይ የተጻፈ የለም። አይገርማችሁ? የለም። ግን እዚህ ቲክቶክ ላይ ያሉ ወንድሞች አይደሉም፣ ላይሆኑ ይችላሉ፣ መብት ነው። ክርስቲያን አይደሉም፣ እንደዛ ማለት ትችላለህ። አልዳኑም፣ እንደዛ ማለት ትችላለህ። ሲኦል ነው የሚገቡት፣ እንደዛ ማለት ትችላለህ። ዲመኒክ፣ እንደዛ ማለት ትችላለህ፣ መብት ነው። ገብቷል? ስኮላርሺፑ ሳይደግፍም ፔፐር ሳይኖር ገብቷል? እንዴት ነው በአንድ ሪፎርምድ ወይም ደግሞ የሆነ ዲኖሚኔሽን ስኮላር ላይ ያለ ሰው በጻፈው ፔፐር ለምሳሌ ፖዚቲቭ ኮንፌሽን ላይ አይቃወሙ ሶዋት ይሄ ከክርስትና ያስወጣቸዋል? በፍጹም። ስለዚህ ምን አመጣው? ባይ ዘ ወይ አዲስ ነገር ፈጥሬባችሁ አይደለም። እዚህ ያላችሁ ሰዎች አዲስ ነገር አለም የፈጠርኩት። በስነስርዓት ቴዎሎጂካል ጆርናል የሚወጣባቸው አሉ። ሃርቫርድ ውስጥ ለምሳሌ ቴዎሎጂካል ጆርናል ይወጣል። ኢቫንጀሊካል ቴዎሎጂካል ጆርናል ይወጣል በስኮላርሺፕ። እኛ ከካቶሊኮችም ክርስቲያን ናቸው ይባላል፣ የክርስቶስ ተከታይ ናቸው ተብሏል። ላይ ያሉት የእናንተ አስተማሪዎችና ላይ ያሉት ጳጳስ ዋቴቨር ማጂስቴሪየሙ ትክክል አይደለም ብለን ነው እንጂ የምናምነው ክርስቲያን ናቸው ብለን ነው የምናምነው። ድነዋል አልዳኑም ደግሞ ሌላ ነው። የህብረት ኮሚኒያል የሆነ ክርስቲያንነትና ሳልቬሽን የተለያየ ናቸው። ሰው ምን እያልኩ ነው ያለሁት? እነዚህ ፔፐሮች በሙሉ በሌሉበት ማካርተር ስለጻፈ ብቻ አይ እኛ ክርስቲያን አንላቸውም ሲኦል ነው የሚገቡት። ትቀልዳለህ እንዴ? ያውም ይህን እዚህ ጉዳይ ላይ እኔ ከፍ አላደረግኩትም ነበር። እራሳችሁ ናቸው የገባችሁበት፣ እኔ አይደለም የገባሁት። ከዚህ ምን ተማርን? አላግባብ ቪዲዮ እየሰሩ እንደሆነና ያለ ማስረጃ ያለ ስኮላር ድጋፍ ዝም ብሎ ስም እያጠፉ እንደሆነ ማሳያ ነው ይሄ። እስካሁን ድረስ እኔ ቤት ብዙ ሰው ብዙ ጊዜ አይመጣም። ይሄ ሁሉ ሰው ኖሮ አልመጡም። ለምን ያልመጡ ይመስላችኋል? የላቸው መልስ። እና ወንድሜ አይደለም እና አጋንንታዊ ነው እና አልዳኑም እና ክርስቲያን አይደሉም፣ ሁለት ስላሴ ነው የምናምነው። ይሄ ሁሉ ውሸት ነው። አይ ነው ኦኬ፣ ግባና አሳየኝ። ማምጣት አትችልም። ስታሳየኝ ግን ከመጽሐፋቸው አይደለም። አሁን ለምን ሚስኮት ተደርገናል እያሉ ነው። በስላሴ የኒቅያን እንትን ይቀበላሉ። ፔንቴኮስታልሶች የሚቀበሉትን ኮንስታንቲኖፕልን ይቀበላሉ። ከልቄዶን ጭምር ይቀበላሉ። ነገር ግን እዛ ውስጥ ይቀበሉና
የተሳሳቱበት ነገር አለ። እኛም እየሞገትን ያለ ነው። ክርስቲያን አይደሉም ለማለት ግን ስፔሲፊክ ነው። አሁን አክብጄባችሁ አይደለም ወገን፣ አክብጄባችሁ አይደለም። ራዘር ፌር ሆኜላችሁ ነው። ፌር ሆኜላቸው ነው። ምንድነው ፌር የሆንኩት? ስኮላርሊ የሆነ ፔፐር እፈልጋለሁ። አለዛስ ካልቪኒዝም አጋንንታዊ ነው እንደሚሉት አድርጌ ነው ማያችሁ። ሉትራንስ አጋንንታዊዎች ናቸው እንደሚሉት ነው ማያችሁ ማለት ነው። ለምን ፔፐር የለማ? ወንድማችን ስሙ መጥራት ራሱ አሳፈራችሁኝ። እንዲህ ብሏል እኮ። ስለዚህ ይህን ሰውን መስክርለት፣ እናስተካክለው፣ እናስተምረው። አይ እንደ ወንድም አትቅረበው። አንተ ማነው ወንድም አትበል የምትለኝ? ምክንያቱም ስኮላርሊ ፔፐር ከሌለ የእርሳም ሰመራይዝ ላድርግልህ። የዛሬውን ከኋላ ስለመጣ ነበርክ ወይስ ሰመራይዝ ላድርግልህ ጥያቄውን? ምክንያቱም ገና በገባው 1 ደቂቃ ውስጥ ነው ማለት አንዳንድ ፖይንቶች ስትናገር ጥያቄ ስለፈጠረብኝ ነው ሪኩዌስት ያደረኩት። እስኪ ሰመራይዝ አድርግልኝና ጥያቄዎች ይኖረኛል አንተ ጋር። ሰመራይዝ አድርግልሃለሁ። ሰመራይዝ ሳደርግ ግን ዩዝ ዩ በቃ አቴንሽንን በደንብ እፈልጋለሁ። ቴንክ ዩ። ሶ ጥያቄው ምንድን ነው? የዛሬ ፕሮግራም ትላንትና ማርቆስ 11 23 እና 24ን ስናወራበት ነበር። በዚህ ጉዳይ ላይ አልተደሰቱም ጭራሽ። እንዳውም አንተ ትቀራለህ እንጂ እኛ እንቀጥላለን ብለው በቪዲዮ ዘመቻ ጀምረዋል። ስለጀመሩ ኦኬ ምን ማድረግ አለብን በሚለው ስለዚህ እነዚህን ሰዎች ክርስቲያን ይባላሉ አይባሉም ወይ? ኦኬ አንድ ክርስቲያን ይባላሉ አይባሉም ወይ? አንድ ድነዋል አልዳኑም? 2 ናይሲን ክሪስቶሎጂን ይቀበላሉ አይቀበሉም? 3 ትሪኒቲን ይቀበላሉ አይቀበሉም? 4 ዲመኒክ ይባላሉ አይባሉም? 5 የሚሉ ጥያቄዎችን አነሳኝ። ምክንያቱም የእናንተም ጥያቄ ይሄ ስለሆነ ማለት ነው። ለምሳሌ ኦርቶዶክስ አጋንንታዊ ነው ስትል ምን እያልክ ነው ያለው? የትኛውን ፓርት ነው ምኑ ነው እያልክ ያለው እንደሚባለው ሁላ ካቶሊኮች አጋንንታዊ ስትል ዝም ብላ አትልም። ለምሳሌ በስላሴ ያምናሉ፣ ጌታ ይባረክ። ገብቷል። ኢስተርን ኦርቶዶክስ በሁለት ባህሪ ያምናሉ፣ ደስ ይላል። ክርስቶስ ሞቶልናል ያምናሉ፣ ደስ ይላል። ታስነት ኢሹ እሱ አይደለም። ኢሹ ከኦርቶዶክስ ጋር በምትለያይበት ነገር ላይ ይሄ ነገር ለምሳሌ ሜሪዮሎጂ ያምናሉ እንደዚህ ሲባል በቸርች ስትሪም ይሁን በዶክትሪናቸው ኢንዲፔንደንትሊ ቬሪፋያብል ፒር ሪቪውድ ፔፐር ይሰራል። ይሄ ፒር ሪቪውድ ፔፐርና በደንብ ስሙ አፖሎጂቲክስ ይለያያል። አፖሎጂቲክስ ማለት እኔ አሁን ተነስቼ ካቶሊኮች ላይ ፔፐር ልጽፍ እችላለሁ፣ አሳትመዋለሁ፣ አለቀ። እኔ የማንም የካቶሊክ እጅ አይኖርበትም። እኔ ስጽፍ የማንም የኦርቶዶክስ እጅ አይኖርበትም። እሱ አፖሎጄቲክስ ነው። እንደዚህ አይነት ወረቀት ማካርተር በሪፎርምድ ጽፏል። ዘ ፎልስ ጎስፐል ብሎ ማለት ነው። አክቹዋሊ መጽሐፍ ነው የጻፈው። ከዛስ ሌሎቹም የጻፉ አሉ። እነዚህ የጻፉ ሰዎች ግን ምን ብለው ነው የጻፉት? በራሳቸው የአንድ ሳይድ የዲኖሚኔሽናል ክሪቲክ ነው ያደረጉት። እዚህ ጋር ተሳስተዋል፣ ኮንቬንሽንን ያምናሉ፣ ኔሚት ክሌሚት ይላሉ፣ ሊትል ጋድነን ይላሉ፣ በአብዛኛው በክርስቶስ ሰውነት ላይ እንትን ያደርጋሉ፣ ወይም ደግሞ ራስን ከፍ ከፍ ማድረግ ከክርስቶስ ጋር ማስተካከል የሚል ምንድን ነው የተጻፈው? አፖሎጄቲክስ ነው የተጻፈው። አፖሎጄቲክስ። ያኛውስ ምንድን ነው? አሁን ከዚህ በኋላ አቴንሽን እንፈልግ። ያኛው ግን ፔፐሩን ከጻፉ በኋላ ሪቪው አስደርገውታል። ኢንዲፔንደንት በሆኑ ስኮላርስ ሪቪው አስደርገው አሁን የተናገርኩትን ኢንዲፔንደንት ስኮላርስ ሪቪው አድርገው ፓስ ያደረገ ፔፐር አለ ወይ ነው ዋናው ጥያቄ። ምክንያቱም ኢቫንጀሊካል ጆርናልስ አሉ፣ ሃርቫርድ ጆርናል አለ ቴዎሎጂካል የሚያወጡ፣ ሌሎችም ብዙ ስኮላርሊ ቴዎሎጂካል ጆርናል የሚያወጡ እንትኖች አሉ። እነዚህ ኢንዲፔንደንትሊ ቬሪፋያብል አንደኛ ወዶ ፌዝ በመሆነ የዘላለም ህይወት አይኖርህም ወይ፣ ሁለተኛ ክርስቲያን አትባልም ወይ፣ ሶስተኛ በስላሴን አታምንም፣ ክሪስቶሎጂን አታምንም። አሁን ችግር የለም እያልኩ አይደለም፣ ችግር አለ የሚል ኢንዲፔንደንትሊ ቬሪፋያብል ነገር አለ ወይ፣ የተጻፈ ፔፐር አለ ወይ ሲባል ፔፐር የለም። ስለዚህ አሁን አንተ ገብተህ ስትጠይቀኝ የምትጠይቀኝን ጥያቄ መልስ እንደሚያስፈልገው አውቃለሁ፣ እኔም እሰራለሁ። ነገር ግን ወንድሞቻችንን ስቀርብ እንደ ወንድም ነው የምቀርበው ወይስ ክርስቲያን እንዳልሆነ ሰው ነው የምቀርበው የሚለውን ለመመለስ ስኮላርሊ ኮንሰንሰስ አለ ወይ ስንል ስኮላርሊ ኮንሰንሰስ የተጻፈ ፔፐር የለም፣ አጠቃላይ የለም።
አለ የምትሉ ከሆነ አሳዩኝ ብዬ 1-2 ሰዓት ሆኖኛል። እስካሁን ድረስ መጥቶ ያሳየን ሰው የለም። ስለዚህ ስኮለርሊ ኮንሰንሰስ በሌለበት እዚህ ቲክቶክ ላይ ከዚህ በኋላ የከሌ ትምህርት አጋንንታዊ ነው የራስ ነው ማለት ነው። ስላሴን አይቀበሉም አንተ አልክ፣ ለምን ፔፐር የለም? ክርስቶሎጂን አይቀበሉም አንተ አልክ፣ ኒቂያን አይቀበሉም አንተ አልክ፣ ለምን ፔፐር የለም? ምን አይነት ፔፐር? ትክክለኛ የሆነ ኢንዲፔንደንትሊ ቬሪፋያብል ፔፐር የለህም። ትችላለህ፣ አንድ ደቂቃ ብቻ ወይም 30 ሴኮንድ። ስለዚህ ፔንቴኮስታልስ ለምሳሌ ስለ ፔንቴኮስታልስ ኤክስፒሪየንስ ኢንዲፔንደንትሊ ቬሪፋያብል ፔፐሮች አሉ። እንደዚህ የሆነ አልዳኑም የሚል ክርስቲያን አይደሉም የሚል ከክርስትና ወጥተዋል የሚል ጠፍተዋል የሚል ስላሴን አይቀበሉም የሚል ክርስቶሎጂን አይቀበሉም የሚል ኢንዲፔንደንትሊ ቬሪፋያብል ነገር አለ? የለም። እንግዲያውስ ከሌለ እዚህ ቲክቶክ ላይ መጥተው እኛን አጋንንታዊ ማለት እኔ አይደለሁም ግን እነሱን ደገፍ ከአጋንንታዊ ዋሬፈር የሚሉት ወሬ እንደሆነ እንደነንትና ካልቪኒዝም አጋንንት ነው እንደሚሉት እንደሆነ እንድታውቁ ነው የዛሬ ፕሮግራም የተከፈተው። ሆፕፉሊ አንደርስታንድ ታደርጋለህ። ዲስኮት እንዳታደርገኝ ስትጨርስ ደግሞ ያልገባ ነገር ካለ ጠይቀኝ፣ መልስ ላሉ። ቴንክ ዩ። ኦኬ፣ በቅድሚያ ሰላም እላችኋለሁ። ጌታ ኢየሱስ ይባርክ። አሁን ገባኝ። ኦኬ፣ አይ ቲንክ በዚህ ጉዳይ ላይ እኔ በስልክ በኋላ በኩል እንዳናገረ ነበረ የምፈልገው። ምክንያቱም እኔ ለአንተ አንተ ለእኔ ያለ ነገር ታውቃለህ ከዚህ በፊት ያሳለፍነው እና እንደዛ ስለነበረ በኋላ በኩል ብዙ እንነጋገራለን ብዬ ነበር። ግን እዚህ ፐብሊክሊ ካመጣው ግን የግድ እዚሁ ፐብሊክሊ መነጋገር አለብን። አንደኛ ያቀረብከው አርጊመንት ትክክል አይደለም። ምክንያቱም በመጽሐፍ ቅዱስ ውስጥ በግልጽ ተጽፎ ሳለ ፕሪቪው ፔፐር የተሰራ ሳለ አምጡልኝ የሚለው ትክክል አይደለም። ራሱ የእግዚአብሔር ቃል ላይ ከተጣረሰ ምንም ፕሪቪው የሆነ ፔፐር አያስፈልግም። እነ ጴጥሮስ እነ ጳውሎስ የስህተት ትምህርትን ሲቃወሙ ስለዛ የተሰራ ፕሪቪው የሆነ ፔፐር ወይ ስለዛ የተሰራ ሪሰርች ያንን ተሰርቷል ወይ አልተሰራም ወይ እያሉ እየፈለጉ ሳይሆን ከእግዚአብሔር ቃል ሄርሜኔቲክስ በሆነ መንገድ ቃሉ ከቃሉ ጋር እንደገና ደግሞ ከእግዚአብሔር ባህሪ ጋር የማይሄድ ነገር ያንን ነገር ፖይንት አውት አድርገው ይሄ የስህተት ትምህርት ነው ንፋቂ ነው ብለው ተቃውመዋል። ሐዋርያ ጳውሎስ ሰዎችን ሁሉ ስም ሳይቀር ጠቅሶ ማለት ነው። አሁን እየተናገርክ እያለ ትንሽ ሰርች ላደርግ ፈለኩኝ አንተ የጠየቀውን ጥያቄ እና ሰዎች ሰርተዋል በእነሱ ላይ ቢያንስ ስንት ሰው ሰጥቶኛል? ቢያንስ 3 ሰዎች ሰጥቶኛል እነሱ ላይ ዶክተር ፒር ሪቪው ነው አፖሎጀቲክስ ነው። ፒር ሪቪው ነው አፖሎጀቲክስ ነው። ኦኬ ምክንያቱም አፖሎጀቲክስ እንዳለ እኮ ነው ያውቃለሁ። አፖሎጀቲክስ እንዳለ እኮ ነው ያውቃለሁ። በቃ አፖሎጀቲክስ ካለ አፖሎጀቲክስሊ ዲፌንድ ከተደረገ አፖሎጀቲክስሊ ሮንግ መሆኑ ፕሩቭ ከተደረገ ዛሶል እናንተ ወደምትለው እኔ ሮንግ አይደሉም አላልኩም። ጌርሳሚ ሮንግ አይደሉም አላልኩም። እኔ አሁን የምትናገረው ነገር ስለዚህ ነገር ፕሪቪው የተሰራ እንትን የለም ምናምን በሚል እነዚህን ይሄን የመሰለ ኑፋቄ ትምህርት እነሱን አጋንንታዊ ነው ማለት እንደዚህ ማለት አሁን እኔ አንተን እጠይቃለሁ። ለምሳሌ እነሱ ከሚሉት አንዱን አነሳና ትሪኒቲ እንደማያምነው አሳያለሁ። እናምናለን ያለው አብ ወልድ መንፈስ ቅዱስ አንድ ብቻ አውጥቼ በነገረ ክርስቶስ ምን ያህል ኑፋቄ ውስጥ እንዳሉ እናገራለን። ወደዛ ከመምጣቴ በፊት አንተን ጥያቄ ለመመለስ ያልገባህማ አሁን ለምሳሌ ስላሴ ላይ ብቻ እናድርገውና አንድ ልዝገብል ከታላቅ ይቅርታ አሁን የተናገርከው ያቀረብከው ፕሊስ ፍቀድልኝ፣ አለበዛ ልጨርስ። ምክንያቱም ተናግረሃል፣ ሰዎችን ስጠራ ነበር እስካሁን ማንም የመጣ የለም ምናምን ብለህ ክሌም አድርገሃል። እኔ ገና መግባቴ ነው ወደ እንትን ያንን ይኸውልህ ዳኒ፣ በዚህ ጉዳይ ላይ ጀስት ስትሮንግሊ እንወያያለን። ያ ማለት ፐርሰናል አይደለም፣ ግን ይሄ ኑፋቄ መጠራረግ አለበት። አለቀው ስለማለቀው በጣም ሜስ ስለፈጠረ በኢትዮጵያ ወንጌላውያን ቤተክርስቲያናት እነሱ ከመምጣታቸው ወደ ኢትዮጵያ ከመስረጹ በፊት ገና ሲመጣ ጀምሮ እኔ ተናግሬያለሁኝ። አውሮፓ ጀርመን ውስጥ ምን ጉዳት እንዳደረሰብን አውቃለሁ። ጀርመን ኑረምበርግ ውስጥ ይሄንን ፌዝ ከሬማ እንትን የሚል ይሄን ያህል እንኳን ስለነሱ ሙሉ ሐሳብ ሳይኖረን ትንሽ በጨረፍታ እንዲያነበብኩትና ይሄ ነገር
ከአጋንንት ነው ብያቸዋለሁ። ጀርመን ኑረምበርግ ውስጥ 1997 እስከ 1999 በቆየሁበት ማለት ነው በአውሮፓ አቆጣጠር። በዚህ ትምህርት የተጠመዱ አበበ የሚባል ኑረምበርግ መጠየቅ ትችላላችሁ። በዚህ ትምህርት የተነደፈ እቤት ውስጥ ሊሞት ሲል ነው የደረሰበት አልታከምም ብሎ መጨረሻ ላይ ሲወሰድ ባልዲ የሚያክል ተሳምባ ውሃ እንትን አለ። በስንት መከራ የጀርመን ስፔሻሊስቶች ተረባርበው ትንሽ ሰርቫይቭ እንዲያደርግ አደረጉ። እዚህ ሀገር ከመጣው በኋላ ሄደ ወደ ጌታ። እግዚአብሔር ይመስገን ኤቲስት የነበረች እህቱ በዛ በህመሙ ጊዜ ስላገኘናት በርሊን ትኖር የነበረ ስለሷ በዛው ስናገኛት እየተነጋገርን እሱ ወደ ጌታ እንደሄደ እግዚአብሔር እሷን አሳልፎ ሰጠ። ወደ ጌታ መጣች እና ለመልካም ሆነልን። በተረፈ ሌላም ወንድም መስክር ያለውኝ እና ይሄ ትምህርት ትክክለኛ የሆነ ትምህርት አይደለም። ይሄንን ዲፌንድ አንተን የመሰለ ሰው አፖሎጀቲክስ ዲፌንድ ስታደርግ የነበርክ እንዲህ አይነት በኬነት ሄጌ ወርድ ኦፍ ፌዝ እንደገና ደግሞ ፕሮስፐሪቲ ጋስፕል በኦራል ሮበርት የተጀመረ መርጅ አድርጎ ሁለት ክንፎች ናቸው መርጅ አድርገው አሁን አንዱ በጨረፍታ ይለዋል፣ አንዱ ሙሉ ለሙሉ ተቀብሎታል፣ አንዱ ነኝ ይልና አይደለሁም ይላል። ግራ የተገባ ትምህርት ኤክስፖዝ መደረግ አለበት። ስለዚህ አሁን አንተ የተናገርከው ነው ያላቀለ ግን ሚስ አንደርስታንድ አድርገኛል እኮ አሁን እኔ ዲፌንድ እያደረከው ነው አሎ ይኸውልህ ዳንዬ የምትሄድበትን መንገድ አልወደድኩትም። የምትሄድበትን መንገድ እኔ ያላልኩትን ነው እያልክ ያለው። አሁንም you are the second person ለመውረድ እኔ አሁን ለመውረድ ማለት ልታስወርደኝ ነው አላልኩም። ለመውረድ ነው ያኛውም ሰው ራሱ ነው የወረደው። እኔ አላስወረድኩትም። ኦኬ ሐሳቤ ምንም የተሰራ ፔፐር የለም ብለሃል። እዚህ ጋር ፊገር ያላቸው ሰዎች አሁን ለምሳሌ እንትናን ታውቀዋለህ፣ ሃንግራፍ ታውቀዋለህ። ወደ ምንድነው ኢስተን ነው ምናምን ጆን ያደረገ የተባለ ኤቭሪዋን አንሰር ነው ምናምን ይመልስ የነበረ አንድ ሰው እና እሱ ፔፐር ሰርቷል። ሊትል ጋድ ዶክትሪን ብሎ በእነሱ ላይ ያደረገው እንትን ጽፏል። ፔጁንም ሳይቀር ይናገራል። እንደገና ደግሞ ሮበርት ባውማን ጁኒየር የተባለ ወርድ ኦፍ ፌዝ ቴዎሎጂ የቢብሊካል ክሪቲሲዝም ብሎ ያለውን ነጥብ በነጥብ ምን እንደሆነ የእምነት ይሄንን አውጥቶ በደንብ አድርጎ ሰርቷል ሰርቷል። ሌላኛው ሰው ደግሞ ምናልባት ፋሚሊየር ልትሆን ትችላለህ፣ ዲአር ማክኖኤል የሚባለው የዲፈረንት ጋስፕል ይሄ ሂስቶሪካል እሱን ሰርቶ አግኝተዋል። እሱም ሰርቷል በእነሱ ላይ ሰርቷል። ማካርተርም ሰርቷል። ጆን መካርተር ሰርቷል። ከዛ በላይ የእነሱን ኑፋቄ አውጥቶ ከመጽሐፍ ቅዱስ ጋር እንዴት ሄሬሲ እንደሆነ እንዴት አደገኛ እንደሆነ እነዚህ ሰዎች እንደሰሩ እዚህ ጋር አሁን እያወራ ሳለ ምን ትጠቀማለህ? ያልጠየቅኩህን ጥያቄ ብትመልስ ምን ትጠቀማለህ? ጌርሳ ፕሪቪው የተሰራ ሪሰርች የለም ስትል ሰማሁኛ። የለም እስካሁን ጠየቁኝ። ይሄን ያህል ሰዓት ነበረኝ ማንም ሰው አልነገረኝም አልከ ስትናገር ከማካርተር በስተቀር። እሺ ቀጥል። አዳምጠኝ። አሁን ማካርተር የሚሆን ማኮኔል አልገባንም። ዳራዛ አንድ ልጨርስና ቆይ ዳራዛ አንድ ጊዜ ዳሪያ ከፈለግ ዳኔ ቁጭ ብሎ ካንተ ጋር እናወራለን። አንተን ሜንሽን ስትደረግ ሰምቻለሁኝ። አንተም እስኪ መነጋገር ከፈለክና የእነሱን ትምህርት ጠቅላላ ከገዛኸው እንናገራለን። ብራዘር ሶብሬን አስገባው። እሺ ቀጥል። እሺ አስገባው። አንዴ ጌርሳ ከኔ ጋር ስታወራ አላማ ምንድን ነው? ቀንታው ያንተ አላማ ምንድን ነው? ሲነገረኝ አላማ ብቻ ጀስት የኔ አላማ ሁለት ነው። ቆይ ጥሩ ጥያቄ ነው የጠየቀኝ። የኔ አላማ ሁለት ነው። አንደኛ ትምህርቱን ኤክስፖዝ ማድረግ ነው ያንን፣ ሁለተኛ ደግሞ አንተን ገንዘቤ ማድረግ ነው። ዛሶል ሌላ አላማ የለኝም። ምናልባት በትንሹ ሲምፓታይዝ ካደረክላቸው እንኳን ለነዚህ ሰዎች ሲምፓታይዝ ካደረክላቸው በውስጥ ያለውን ሲምፓቲ መድፋት ነው። ጌርሳም ከታላቅ ይቅርታ ጋር ችግር ይቅርታ ጠይቀኝ፣ የፈለገ ነገር በለኝ። እኔ አሁን እናንተ ዳንዬ እንናገራለን። በውስጥ አደርገዋለሁ ያልኩት ነበር እዚህ ጋር ስለተናገር ምንም ይቅርታ ጠይቀኝ በለው። እሺ ቀጥል። ሚት አደርገዋለሁ። ስትጠይቀኝ ነው ሚት ያደረኩት። ጠይቀኝ ነው። እሺ ቀጥል። ሚት ላድርግ። ይኸውልህ እኔ ማካርተር እንደጻፈ አውቃለሁ፣ ግን ዳትስ አፖሎጀቲክስ ኦኬ። ማኮኔል እንደጻፈ አውቃለሁ፣ ዳትስ አፖሎጀቲክስ ኦኬ። አፖሎጀቲክስ ማለት የሆነ ቸርች ውስጥ ሆኖ ስለዛኛው ቸርች መጽሐፍ ማለት ነው እንጂ ፔር ሪቪውድ ኢንዲፔንደንትሊ ሪቪውድ አይደለም።
እንደዛ ማንም ካቶሊክ ላይ ጽፋለሁ። ስለዚህ ካቶሊኮች ተሳስተናል ብለው ያምናሉ? አያምኑ። እንደዛ ማንም ኦርቶዶክስ ላይ ጽፋለሁ እኮ። ጥሩ የሚሆነው ኦርቶዶክሶች ላይ ጽፌ የኦርቶዶክስ ስኮላር ሪቪው አድርግልኝ ብዬ ያ የኦርቶዶክስ ፒኤችዲ ሪቪው ካደረገልኝ በኋላ ሲያየው ኦኬ ከላይ የተባለ ሰው ሪቪው አድርጎልኛል የሚል ፒር ሪቪው የሆነ ፔፐር ሳረግ ፌር ነው ይባላል። ለምሳሌ ሜሪዮሎጂ ላይ በተመለከተ ካቶሊኮች ያላቸውን እምነት ነው ልብ አድርግ። ጋቪን ኦርትላንድ ፔፐር ጽፏል። ፔፐር ሲጽፍ የማንም ማቴሪያል ተጠቅሟል መሰለ? የስቴፈን ሹሜከርን ማቴሪያል ነው የተጠቀመው። ስቴፈን ሹሜከር ማን ነው ብለህ ጠይቅ። ስቴፈን ሹሜከር ማለት የካቶሊክ ፕሮፌሰር ነው። ስለዚህ በሜሪዮሎጂ ላይ ጋቪን ኦርትላንድ ሲጽፍ ስቴፈን ሹሜከርን ጠይቆ ፓስ ብሎት እዛ ላይ ጨምሮ ነው። ገብቷል? ስለዚህ የጋቪን ኦርትላንድ ፔፐር ሳምሃው ፒር ሪቪውድ ነው ማለት ነው። ባላንስድ ነው። ዝም ብሎ አፖሎጀቲክስ አይደለም። ስለዚህ አሁን አንተ ሳወራህ እዚህ ጋር ተሳስተዋል ማለት የለብህም። ለምን? እኔማ አምናለሁ፣ ተሳስተዋል ብዬ አምናለሁ። ተሳስተዋል አብሎ ላለ ሰው ለምንድን ነው ተሳስተዋል የሚለው መልሰህ የምትናገረው? ሊትል ጋር ብሏል፣ እቃወመዋለሁ። ክርስቶስ ዳግም ተወልዷል ብሏል፣ እቃወመዋለሁ። ኮንፌሽን ያበዛሉ፣ እቃወመዋለሁ። ነገር ግን ፒር ሪቪውድ የሆነ ስላሴን እንደሚክዱ የተጻፈ ነገር አለ? የለም። ስለዚህ ስታመጣልኝ ፔፐሮቹ ፒር ሪቪውድ መሆን አለባቸው እንጂ አፖሎጀቲክስ መሆን የለባቸውም። አሁን ያመጣቸው ፔፐሮች አሳየኝ ፒር ሪቪውድ መሆናቸው። አብሮ ማን ሪቪው እንዳደረገው ነው። ካላደረገውስ በቃ ባያዝ የሆነ አፖሎጀቲክስ ወርክ ነው። አፖሎጀቲክስ ወርክ በሌለበት ደግሞ እዚህ ጋር የሆነ ሰው መጥቶ በአፖሎጀቲክ ቶን ነው እንጂ የሚያወራው ሁላችንን እንደተስማማንበት ኮንሰንሰስ ማቅረብ አይችልም። there is a difference between apologetic work እና peer reviewed paper። peer reviewed paper በሌለበት እነዚህን ሰዎች አልዳኑም፣ እነዚህ ሰዎች ስላሴን አይቀበሉም፣ እነዚህ ሰዎች ክሪስቶሎጂን አይቀበሉም፣ እነዚህ ሰዎች ሲኦል ገብተዋል፣ እነዚህ ሰዎች ጠፍተዋል፣ እነዚህ ሰዎች ወንድሞቻችን አይደሉም ማለት አትችልም። ለምን? አፖሎጀቲክስ ነው ይሄ። ስለዚህ የምታመጣልኝ ፔፐር የአፖሎጀቲክስ ሳይሆን እንትን ነው። ስለዚህ ወደ ዋናው ነገር ልመለስና መጽሐፍ ቅዱስ ከደገፈኝስ እሱንም አብረን ነው የምንሞግታቸው። እኔም እስማማለሁ፣ ከአንተ ጋር ነኝ። እኔ ውጭ ሆኜ አንተ ሩቅ ሆነህ አይደለም። እኔም ገብቼ ከአንተ ጋር አንድ ገስት ውስጥ ሆነን እንሞግታቸዋለን። ስንሞግታቸው ግን እኔ እንደ ጠላት እያየሁ አይደለም፣ ወይም ደግሞ እንዳልዳኑ ሰዎች እያየሁ አይደለም። እንደ ክርስቲያን አይቼ ነው የምሞግታቸው። ክርስቲያን አይደሉም ካልከኝ ግን ማስረጃን አምጣ ነው ዋናው ጥያቄ። ሆፕፉሊ ግልጽ ይሆንልሃል ብዬ አስባለሁ። እና እያስረዘምክ ነው። ኦኬ እያስረዘምክ ነው። አንደኛ እኔ ፖይንት አይገባኝም። እነሱን ዲፌንድ ለማድረግ እንዴና እንዴ አልተደረገም። በእነሱ ቅድም መግቢያ ላይ ነገር ያለው መጽሐፍ ቅዱስ ላይ ፌል ካደረጉ አለቀ። እና አሁን እዚህ የምትሰጣቸው አንተ የምትናገረው ነገር ሽፋን እየሰጠ ኦኬ፣ አንተን በዚህ ልክ እዚህ ጋር ገብተህ ከዚህ እጅግ ከመነፈቀ እንትን ላይ ኤኒቲንግ እነሱን ዲፌንድ ለማድረግ መሞከር አልነበረብም። በዚህ ማለት ስለምወድህም ፐርሰናልም ስለሆነ ታውቃለህ፣ በዛ ምክንያት አዝኜ ይባላል። አያስፈልግም። መጽሐፍ ቅዱስ ካልተቀበላቸው መጽሐፍ ቅዱስን አንስተ የማንንም ፔፐር የማንንም ሪሰርች ሪቪው የተደረገ ስለነሱ የተጠና ወረቀት መጽሐፍ ምናምን ሳትይዝ መጽሐፍ ቅዱስ ይዘህ እንደ እግዚአብሔር ቃል ካልሆኑ ኮንደም ነው የምታደርጋቸው። ኦኬ አሁን ሃንግራፍን ታውቀዋለህ? ክርስቲያኒቲ ኢን ክራይስት በሚል 1993 ጽፏል። መጽሐፍ ነው የጻፈው እስከነ ፔጁ ይናገራል። ሊትል ጋድስ ዶክትሪን የሚል ገጽ 109 እስከ 135 ላይ ይሄንን ሰው ትናንሽ አማልክት ነው የሚለውን በደንብ አድርጎ እንዴት አይነት ሄሬሲ እንደሆነ ያስቀምጣል ይላል። ፌዝ አዝ ኤ ፎርስ እግዚአብሔር ሳይሆን ፌዝ ፎርስ እንደሚያደርግ በፌዝ ላይ ዲፔንድ እንደምትሆን ገጽ ከ151 እስከ 180 ድረስ ጽፏል። እንደ መንፈሳዊ ህግ ኃይል ማቅረብ ፖዚቲቭ ኮንፌሽን በሚል ደግሞ ከ181 እስከ 220 ቃል መናገር እውነታን ይፈጥራል። እግዚአብሔር በእምነት ነው የሚታየውን ዓለም ከማይታየው የጠራው። እኛ ጋር የሌለን ነገር በእምነት ልክ እንደ እግዚአብሔርን ዳውን ያደርጉና ራሳቸውን ወደ ላይ የሚያወጡበትን ይህንን በደንብ አድርጎ እንደጻፈ ከ181 እስከ ገጽ
1920 እንደጻፈ ሃንግራፍ እንደጻፈ ይናገራል። ሌሎችም እንደዚህ ጽፈዋል። ሮበርት ባውማን ጁኒየርም እንደዚህ ወርድ ኦፍ ፌዝ ቴዎሎጂ ቢብሊካል ክሪቲሲዝም በሚል እንትን ጽፏል። የጻፉ ሰዎች አሉ። እኔ ግን አንድ ሰው እንኳን አንድ ፔፐር ባይጽፍ መጽሐፍ ቅዱስ ይዤ ወርድ ኦፍ ፌዝ በኬነት ሃጌ የተጀመረ ተቀራራቢ እድሜ ላይ ነው የተወለዱት። እንደገና ደግሞ ፕሮስፐሪቲ ጋስፕል በኦራል ሮበርትስ የተጀመረ ሁለት ክንፎች መርጅ ያደረጉ ይሄንን ተናገር ማለት ሰሞኑን ሁሉ ስለሰማው በተለያየ ቦታ በቪዲዮ ተቆራርጦ ያንተን ድምጽ ስለምሰማ እነሱን እየሞገት እናንተን ክርስቲያን የሚያደርጓችሁ እናንተን የሚሰድቧችሁ የሚል ቪዲዮዎች ሰምቻ ሬድ ሄሪንግ የምትሰሩ ከሆነ እኔን ከመረበሽ ውጭ ምንም ለውጥ አታመጡ። ሲቀጥል ራስህን ግለጥ የሚለው ቋንቋ ኢትስ አ ቢት ዲስሪስፔክቲንግ ለኔ። ምክንያቱም የተደበቀ ነገር ሲሆን ነው ራሴን የምገልጠው። ይልቁን አላግባብ ድምፄን እየቆራረጡ የብልግና ቋንቋ እየተጠቀሙ የለጠፉትን ወገኖቻችሁን ስርዓት አስይዙ። ስርዓት ማታስይዙ ከሆነ ደግሜ እገባበታለሁ። ምክንያቱም አላግባብ ስለሆነ ማለት ነው እየተሰራ ያለው ነገር። ኦኬ፣ ስለዚህ አሁን ከዚህ በኋላ ያለውን ነገር አዳምጡ። ከዚህ በኋላ ያለውን ነገር ኃይልሻ የእግዚአብሔር የባህሪ ልጅ ነኝ ሲል አይ አይደለም አልኩና ብሬክዳውኑን አሳይቼ የጸጋ ልጅ እንደሆነ አሳየሁት። የጸጋ ልጅ መሆኑ ከገባው በኋላ እሺ የጸጋ ልጅ ነው፣ አይ የባህሪ ልጅ ነኝ፣ ግን የጸጋ ልጅ የሚለውን ብሬክዳውን ነው የሚቀበለው። እንደዚህ ኦምኒፖተንት፣ ኦምኒሸንት፣ ኦምኒ ዋቴቨር የሚሉትን ነገሮች ነው የሚቀበለው። ከዛ በኋላ ነው ተከትሎ የእነሱ ደጋፊ ነው ወደሚለው የመጣው ማለት ነው። ወደሚቀጥለው ፖይንት ልምጣ እና ኃይልሻን ስትቀርብ እየተሞዳሞድክ ነው የምትቀርበው። ለምንድን ነው እየተሞዳሞድክ ማለት ቀርበው? ለምን ነው በስራ ስርዓት የማልቀርበው? አክብሬ እንደ ወንድም አትቅረባቸው። እነሱ አጋንንታዊ ናቸው፣ ዲሞኒክ ናቸው አይደሉም። ለዚህ ነው ፔፐር አሁን ለተናገርኩ ነው ፔፐር አምጡ ያልኩት። ከእግዚአብሔር ቃል ላይ ተሳስተዋል። አዎ ተሳስተዋል። ግን ወንድሞች አይደሉም። አዎ እዚህ ቲክቶክ ላይ አይደሉም፣ ወንድሞቻችን አይደሉም፣ ዲሞኒክ ናቸው። ክሪስቶሎጂ ላይ ስተዋል። ክሪስቶሎጂ ላይ እንደ ሳቱ ፒር ሪቪውድ የሆነ ፔፐር አለ። there is a difference between peer reviewed ፔፐር እና አፖሎጄቲክ ፔፐር ብዬ ነግሬሃለሁ። ማካርተር የጻፈው ፒር ሪቪውድ ፔፐር አይደለም፣ አፖሎጄቲክ ፔፐር ነው ብራዘር። አፖሎጄቲክ ፔፐር ደግሞ ተቀባይነት የለውም። ጥያቄው አሁን ወርድ ኦፍ ፌዞች ትክክል ናቸው አይደለም። ከወርድ ኦፍ ፌዞች ጋር ስናወራ እንዴት አድርገን እናወራ? ተሞዳሞድክ የሚል ቪዲዮ ነው የሰሩብኝ።
ሙዳሙዳለው እንዴ? ስለዚህ ጥያቄው የምታመጡልኝ ፔፐር ምን መሆን አለበት? ፒር ሪቪውድ መሆን አለበት።